terror attack in London in 1994, where a car bomb exploded outside the Israeli embassy in the center of London. Now, I remember this vaguely. This is, we're talking 14 years ago. It's a long time but ago. But it was huge at the time. I mean, it was a huge worldwide story. Yeah. In fact, there'd been an earlier attack against some Jewish interest section in Buenos Aires earlier that year as well. Similar sort of MO, modus operandi, with a car bomb driven and parked outside that exploded. Very minor injuries, that was all. Okay. Nobody was killed. And it was a very sophisticated device. It appeared to eat itself, eat all the forensics. Now, this is very, very rare. Even the IRA, which is a very sophisticated terrorist organization, could not make bombs that effective. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ሰኔ 24 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ማለት እንፈልጋለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታይ ተመልካቾቻችን ዛሬ የአቡነ ተክለ ሃይማኖት የአባታችን ቀን ነው። ወርሃዊ በዓላቸው ነው። በረከታቸው ይደርብን። እንዲሁም የክርስቶስ ሰምራ እንዲሁም የአባታችን የአቡነ ሙሴ ጸሊም የረፍት ቀናቸው ነው እና የክርስቶስ ሰምራም እናታችን በረከቷ ይደርብን። የአባታችን የአቡነ ሙሴ ጸሊም የረፍት ቀን እንግዲህ ዓመታዊ ነው። ረፍት ቀን ነው የሚከበረው። እኛ አባት እንግዲህ ትልቅ ተጋድሎን ያደረጉ ኢትዮጵያዊ አባት ናቸው። ከዛም ወደ ግብጽ ሄደው ብዙ ተጋድሎ አድርገው ወደ ፈጣሪያቸው ይሄዱ ሰው ናቸውና በረከታቸው ይደርብን። መሰባሰባችንን ይኸው እግዚአብሔር ይባርክልን ስለነኚህ ቅዱሳን ሲል ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጪ ደግሞ ሌላ እምነት ውስጥ ያላችሁ ተመልካቾቻችን የኢሶፕ ኢትዮጵያ ወዳጆች ሁላችሁንም በእንኳን በሰላም ወደ መርሃ ግብራችን መጣችሁ ማለት እፈልጋለሁ። ሁላችሁንም እንወዳችኋለን፣ ከልብ እናከብራችኋለን እና ክብር ምስጋና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። መሰባሰባችንን ይኸው እግዚአብሔር ይባርክልን። እንግዲህ ትንሽ ቆየት ብዬ ነው የመጣሁት፣ ይቅርታ ይደረግልን። ሰሞኑን ቢዚ ከመሆን በተጨማሪ ደግሞ እንግዲህ በጣም ሙቀቱ ወገኖች በጣም ነው የሚሞቀው እንግሊዝ ሀገር። ዛሬ አሁን as we speak ወደ 32 ዲግሪ ሴንቲግሬድ ነው መሰለኝ ያለው። ትናንትና እስከ 34 ደርሶ ነበር እና ቃጠሎ ነው። እንደ ኢትዮጵያ ደግሞ አይደለም። ኢትዮጵያ ነፋስም ስላለ እንደው ቀለል ይላል። እዚህ ግን እና ቀጥ ያለ ነው እና በጣም ኃይለኛ ሙቀት ነው ያለውና እንግዲህ ለዛም ጭምር ነው። ሁላችሁንም እንግዲህ እንኳን በሰላም ወደ ፕሮግራማችን መጣችሁ። ይሄ የድምጽ እንግዲህ ወደ ስቱዲዮአችን እስከምንመለስ በድምጽ ማቀርብላችሁ መርሃ ግብር ነው። 421ኛው መርሃ ግብር መሆኑ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት ከወደዳችሁት ላይክ እያደረጋችሁ ብትሄዱ ለብዙዎች እንዲዳረስ ያደርግልናል ማለት ነው ዩቲዩብ። በተረፈ ወደ ዛሬው መርሃ ግብራችን ስንሄድ ሌተስት አፕዴት ይኖረናል። ከዛ ከሌተስት አፕዴት በኋላ በበራሪ ወረቀቱ እንዳያችሁት በጦርነቱ ሰበብ ኦርደር አውት ኦፍ ኬዎስ ኦርዶ አብ ካዮ ወይም ካዮስ እንግዲህ ሊያመጡ ነው የምንለውን ነገር ባለፈው መርሃ ግብራችን ካስታወሳችሁ
ስንነጋገር የነበረውን ነገር መሬት አውርደውት በአሜሪካም በእንግሊዝም የሄዱበት ነው በጣም በሚገርም ሁኔታ እንደገና ዳግም የ9/11 አይነት ጉዳይ ጊዜ ታይሙ እንዳለ የመጣ ነው ያስተዋላችሁ እንደዛ አይነት አቅጣጫ ላይ ያለው ለማንኛውም በወቅቱ በፕሮግራሙ ሂደት እዛ ጋር ስንደርስ ምን ይሆናል ግን ዛሬ በሌተስት አፕዴት እንጀምራለን ማለት ነው እንደተለመደው ሁላችሁንም ሰላም ብያለሁ በቪዲዮ ቢሆን እንግዲህ ስማችሁን እየጠራው እንደማደርገው አደርግ ነበርና በድምጽ ስለሚሆን መሰልቸት እንዳይበዛ ቀጥታ ወደ መርሃ ግብራችን ነው የምንሄደው በሃይዲያሩም ላይ እንግዲህ ሐሳባችሁን አስቀምጡልን አስተያየታችሁን አስቀምጡልን ባለቤቴም ሰላምታዋን እያቀረበች ነው እናንተም እንግዲህ በፕሮግራሙ ሂደት የምታስቀምጡልን አስተያየት ተባብረን እያየን ከእናንተ የምናገኘው መረጃ ለብዙዎች እንዲዳረስ እናደርጋለን ማለት ነው እግዚአብሔር ይርዳን ቆይታችንን ያሳምርልን ፈጣሪ አምላክ እግዚአብሔር ኦኬ በዛሬ በሌተስት አፕዴት በቅድሚያ የምናየው ይሄ እንግዲህ በጁን ወር ጁን በገባ ያላየነው ነው ምክንያቱም የጦርነቱ ጉዳይ ይዞን ስለነበረ ብዙም ዘግይተናል ይህንን መረጃ ለማምጣት ግን በጣም እንግዲህ ኤሶፕ ኢትዮጵያ በዚህ በዘረመል ጉዳይ ላይ ብዙ ፕሮግራሞች ሰርቻለሁ ዘረመሉን እህሉን ብቻ ሳይሆን ወይም ዘሩን ብቻ ሳይሆን ከእሱ ጋር በተያያዘ ማዳበሪያውን ኢቭን ራሱ ስለ ዘይቶች ጤናማ ስለሆነ ዘይትና ጤናማ የማይመረጥ የዘይት አይነት ምክንያቱም ብዙ በፊት ያልነበሩ የበሽታ አይነቶች በሀገራችን በኢትዮጵያም በጣም እየተበራከቱ ስለሄዱ በዛ ጉዳይ ላይ ሰው አዌር እንዲሆን በማለት ብዙ መርሃ ግብሮችን ሰርቻለሁ እንደምታስታውሱትና ይሄ ደግሞ እንደዛ ለዛ አፕዴት ይሆናል በማለት ነው እና እንግዲህ ዓለም አቀፋዊ ጥናት ተደርጎ ነበር ይሄ ጥናት እንዳረጋገጠው በትክክል እንግዲህ አሁን ዝም ብሎ ነገር ያሉ ምናምን ሳይሆን በመረጃ ነው በዚህ ቻናል ላይ ሁሉ ጊዜ የምናቀርበው እና ይሄ አዲስ መረጃ ነው ጥናት ነው ብዙ ዶክተሮች የተባበሩበት ጥናት ነው እና ይህንን ጥናት ነው ማቀርብላችሁ ባይዘዌ ከዚህ ጋር ሳልጀምር በፊት ፕሮግራሙን ከመጀመሪያ በፊት መናገር የምፈልገው እንግዲህ ያው እንደምታውቁት ለባታ ለማርያም የረር አባቶች ለጀመሩት ፕሮጀክት ገንዘብ እያሰባሰብን ነው እውነት ባታ ማርያም እኔን የማረባውን እንደው ደካማውን ውዳቂውን ሰው ብላ ቆጥራ የእናንተን ልብ አነሳስታ እዚህ ደረጃ መድረሱ በጣም የገረመኝ ነው እግዚአብሔር የተመሰገነ ይሁን ከዛሬ 2 ጠዋት ስልክ አግኝቼ ነበር ከአባቶች ፕሮባብሊ ያዩንም ሊሆን ይችላል እስካሁን ወደ 1.2 ሚሊዮን የኢትዮጵያ ብር ገቢ ሆኗል ከጀርመን በቤተ ክርስቲያን አሁን ባለፈው እንግዲህ ዊኬንድ አካባቢ በእመቤታችን ቀን ጀምራችሁ ዊኬንድ አይደለም በእመቤታችን ቀን የዋለው የነበረው እና ያሰባሰባችሁ ምእመናን ገንዘቡ ያው ደርሶ ደረሰኝም እንደላኩላችሁ አሳይታችሁኛል ተሰባስባችሁ ደግሞ እንደዚህ ደግሞ በቤተ ክርስቲያን ደግሞ በማድረጋችሁ በጣም ትልቅ ለውጥ ነው ያመጣው እግዚአብሔር የተመሰገነ ይሁን ሁላችሁንም ባታ ማርያም ጸሎታችሁን ትስማ ከልጇ ታማልዳችሁ ተባርካችሁና ቀላል አይደለም ይቀጥላል በቃ ጀምራችሁታል እንግዲህ መጨረስ አለብን ስራችንን ብለዋል እግዚአብሔር እንግዲህ ሁላችንንም ልባችንን አነሳስቶ ለመጨረስ አባቶቻችንን ለማስደሰት ከነሱ ደግሞ ምርቃት እውነት ለማግኘት ያብቃን ፈጣሪ አምላክ እግዚአብሔር ያለ እሷ ሳትፈቅድ እዚህ ደረጃ ማንደርስም ነበር እና እግዚአብሔር የተመሰገነ ይሁን በጣም ነው ደስ ያለኝ አክብራችሁኛል እኔን እውነት አክብራችሁኝም ነው ባታን እናታችሁ ብቻ ሳይሆን እኔንም አክብራችሁ ነው እንጂ በተለይ ባሁን በጣም አስቸጋሪ በሆነበት ቀን ጊዜ እንደዚህ ማድረጋችሁ በአገር ውስጥም በውጭም ያላችሁ እውነት በጣም ኢትዮጵያ እውነት ልጆች አሏት እግዚአብሔር የተመሰገነ ይሁን እሺ ልቀጥል እና በዚህ እንግዲህ በዘረመሉ ጉዳይ ላይ ባይዘው መርዳታውንም ለምትፈልጉ ከበታች ያው ስክሮል በሚያደርገው የአባቶች ቁጥርም አለ ያው ገዳም ስለሆነ ስልክ ቁጥራቸው ላይነሳ ይችላል በድምጽ መልእክት ልታስቀምጡላቸው ትችላላችሁ እነሱም ወይ ሞክሩላችኋል ወይ ድምጽ ደግሞ ልታወሩ ትችላላችሁ ማለት ነው ግን ብዙዎች ደግሞ አግኝቷቸውም ያወሩዋሉ ከዛ በተረፈ ቀጥታ ደግሞ መርዳት እንፈልጋለን የምትሉ የንግድ ባንክ ቁጥሩም የባንክ ሂሳብ ቁጥሩም አለ ማለት ነው እና እንግዲህ በዘረመል ጉዳዩ ላይ የወጣው መረጃ እንደሚያሳየው ብዙ እንግዲህ የዘረመል አሁን እንግዲህ ፕሮዳክት ነው ዘሩ አሁን ወደ በሀገራችን
በመንግስት ድጋፍ በምርታማነትን ይጨምራል ተብሎ የጂኤም ክሮፕ ነው ህዝቡ ወይም ዘረመል ነው ገበሬው እንዲያመርት የሚደረገው። ይሄ ደግሞ ይሄ እንግዲህ ዘረመሉ ትርፋማ እንዲሆን እና የተጠበቀውን ምርት እንዲያሳይ በጥናቱ መሰረት ብዙ ፔስቲሳይድስ ወይም የተባይ ማጥፊያ እንዲጠቀሙ የሚገፋፋ ነው። ኦርጋኒክ የሆነው የተፈጥሮ የሆነው ዘር ከሚጠይቀው በላይ ማለት ነው ዘረመል ሲሆን እንደሚጠይቅ ተረጋግጧል። ይሄ እንግዲህ የፔስቲሳይድ ወይም የተባይ ማጥፊያው እንግዲህ ለብዙ የጤና እክል የሚያደርስ ነው። በውስጡ ግላይፎሴት አለው። ግላይፎሴት ደግሞ ብዙ ካንሰር ኮዚንግ ኤጀንት ነው። ብዙ አይነት በጥናቱ መሰረት እንደምታዩት ብዙ አይነት ካንሰሮች ለመምጣታቸው ምክንያቱ ዘረመል ለመጠቀማችንና እነሱ ዘረመሉ ደግሞ ኢፌክቲቭ እንዲሆን የዘረመል ዘሮችን መጠቀምና እሱ ደግሞ ኢፌክቲቭ እንዲሆን የተባለውን ምርት እንዲያሳይ የተጠበቀውን ምርት እንዲያሳይ ብዙ ፔስቲሳይድ እንግዲህ ለተባይ ምናልባት የሚጠቃ ይሆናል፣ ምናልባት አላውቅም። በዛ ምክንያት መሬቱ ላይ ይፈሳል ብዙ ኬሚካል። ይሄ ደግሞ በምንመገበው ምግብ ላይ በእህሉ ላይ ካንሰር የሚያስይዙ እንትኖችን እንግዲህ ኬሚካሎችን ወደ ውስጣችን እንዲገባ ያደርጋል ማለት ነው። ጂኤም ክሮፕስ ሃቭ ኢንክሪዝድ agriculture's dependency on pesticides rather than reducing it. A study published in April 2025 ነው እንትን የተደረገው። እኔ ሙሉውን አርቲክል ለማንበብ ለምትፈልጉ በዚህ ሙያ ላይ ያላችሁ ታነቡት። በጣም አንድ ዶክተር አይደለም በጣም ብዙ ዶክተሮች የተሳተፉበት ነው እና ይሄ እንግዲህ በጣም አሳሳቢ ነው ማለት ነው። ያው እንደምታዩት በውስጡ this researches conclude GM crops are simply the best latest many technological innovations but ነው እንግዲህ that have enabled the form of capitalist agriculture to persist. HT crops exemplify this with their clear connection to the rise in glyphosate use. እንግዲህ ግላይፎሴት ባይዘው ገበሬው ራሱ የሚረጨው ማለት ነው። ተባይ ማጥፊያውን የሚረጨው ገበሬው ራሱ በካንሰር እንዲያዝ ያደርጋል ማለት ነው። ተመጋቢውም የእህሎቹን እንግዲህ የሚመገበውም የተለያየ አይነት ካንሰር እንዲይዘው ያደርጋል ማለት ነው። ይሄ እንግዲህ በህንዶችም ላይ ህንድ ገበሬዎች ብዙዎቹ በዚህ ተጠቂ መሆናቸውን አያይዞ ጥናቱ ያሳያል ማለት ነው። ከነኚህ ውስጥ አንዱ እንግዲህ ከተባይ ማጥፊያው ይሄ ራውንድ አፕ የሚባለው ግላይፎሴት በብዛት በዓለም ላይ ገበሬዎች የሚጠቀሙት ነው። ይሄም እንግዲህ በጁን 10 በወጣው አርቲክል እንደምታዩት አሁን ምንም በቀመሻ መደባበቅ አያስፈልግም ለብዙ አይነት ካንሰሮች መንስኤ ነው ተብሎ ጥናቱ አረጋግጧል። ኢንተርናሽናል ስተዲ ነው እንግዲህ ፒር ሪቪው ነው ማለት ነው። ፒር ሪቪው ነው፣ ዝም ብሎ መሰለኝ የሚወራ ነገር አይደለም ማለት ነው። በጣም ይገርማል። ድሮ ኮንስፓይረሲ ቲዮሪስቶች ናቸው የሚሉት የሚባል ነገር የለም አሁን የለምና በጣም ይገርማል። በጣም አሁን እንግዲህ የገባው መሪ ህዝቡን የሚወድ መሪ ከነ ቢል ጌትስ ስር ዝማይል መሪ ቢኖር ኖሮ ወደ ኦርጋኒክ ህዝቡን መልሶ ምርት እያበዙ መሬትን እያመከኑ ህዝቡን በብዙ አይነት ካንሰር እና በተለያዩ በሽታዎች ተጠቂ አድርጎ ከመግደል በአነስተኛ በሆነ ኦርጋኒክ በሆነ ተመግቦ ሰው ጤናማ የሚሆንበት እንትን ቢያዝ አሪፍ ነበር፣ ግን አይደለም፣ እንደዛ አይደለም። ከዛ በመቀጠል በሌተስት አፕዴት ወይም በወቅታዊ መረጃ ዋነኛው መርሃ ግብራችንን አልጀመርንም። አሁን የተቀላቀላችሁ ነው ተመልካቾቻችን። ከዛ ጋር አብሮ አሁን በ24 ጁን የወጣው አርቲክል እንደሚያሳይ እንግዲህ አርኤፍኬ ጁኒየር እንግዲህ ትራምፕ ያው የዩኤስ ሄልዝ ኤንድ ሂውማን ሰርቪስስ ሴክሬታሪ አድርጎ የሾመው ማለት ነው። እንግዲህ ከጆን ኤፍ ኬኔዲ ጋር ዝምድና ያለው ሰው እንደምታውቁት በጣም ከመመረጡ በፊት እዚህ ስልጣን ላይ ከመያዙ በፊት ብዙ ክትባት አይነቶች ለብዙ አይነት በዓለማችን ስላሉ በሽታዎች በጣም በተለይ ልጆች ስለሚጠቁበት አይነት ህመም አያይዞ ብዙ መረጃ ያወጣ ነው። ትልቅ ሰው ነው፣ በዛ እናከብረዋለን።
ሆኖም ግን አሁን እሱ እዚህ ትልቅ ኪ የሆነ ቁልፍ የሆነ ስልጣን ላይ ቢቀመጥም አሁን የዋሽንግተን ፖስት ሪፖርት እንዳደረገው ኢቨን ራሱ JFK ጁኒየር በስልጣን ላይ በዚህ ቦታ ላይ ቢሆንም የአሜሪካ መንግስት ግን የአሜሪካ ህዝብ ክትባቶች በቃ ድሮ የሚጠቀምባቸውን ክትባቶች እንዲጠቀም ህዝቡ ለማድረግ ወስኗል። ግድ የለም በጥንቃቄ እናደርገዋለን ግን እንከተዋለን ብሎ ወስኗል። ዋሽንግተን ፖስት ሪፖርትስ ኦን ፕላን ቱ ቫክሲኔት ኦል አሜሪካንስ ዲስፓይት RFK ጁኒየር ብሎ አርቲክል ወጥቷል። ሙሉን ለማንበብ የዋሽንግተን ፖስትን ሊንኩን አስቀምጬላችኋለሁ። በጣም የሚገርም ነው። ይሄ ሪፖርት የተደረገው በቫክሲን ኢንቴግሪቲ ፕሮጀክት በሚባል በሚኒሶታ ዩኒቨርሲቲ በተካሄደ መሰባሰብ ነው። በዛ ላይ የተገኙት የቫክሲን ማኒፋክቸሮች ወይም ፋርማሲቲካልስ ምን ትጠብቃላችሁ ድሮ ሄልዝ ኢንሹራንስ ካምፓኒዎች ሰው ሲታመም ነው እንግዲህ ሄልዝ ኢንሹራንስ አያችሁ እንትን የሚለው የሚያስፈልገው እና የሜዲካል አሶሺዬቶች ከነሱ ጋር አብረው የተሰበሰቡበት ስብሰባ ነው። በጣም የሚያስቀው ደግሞ ይሄ ስብሰባ አሉምብራ የሚባል የቢሊዮነሯ የክሪስቲ ዋልተን እነሱ ነው ፈንድ የተደረገው ይሄ ስብሰባ ማለት ነው። እና እነሱ አንድ ላይ ተሰባስበው RFK ጁኒየር ማን ይሰማዋል በጥንቃቄ ያደርገነው ክትባቱ ይቀጥላል ብለዋል። ስለዚህ ፋርማሲውቲካሎቹ መድኃኒታቸው መርቭን ክትባቱን ካልሸጡ እኮ ማንም ትርፍ እንደማይሰሩ ያውቁታል። እና እቺ የ76 ዓመት ቢሊዮነር እንግዲህ ፈንድ አድርጋ ይህንን ስብሰባ እንትኑ እንዲቀጥል በፊት የሚከተበው አይነት እንግዲህ ብዙ አይነት ልጆች ዛሬ ኦቲስቲክ የሚሆኑበት ምክንያት አንዱ ከዚህ ጋር እንደሆነ ሁሉ ብዙ ጥናቶች ያሳያሉ። ከዛ አርፎ እንግዲህ አውራውን ጉንፋን ክትባትን ብንመለከት አጣድፈው ወደዛ እንደወሰዱት ሁሉ ይታወቃል። እና ለብዙ ሰዎች ጤና እክል እንዳጋጠመ ይታወቃል። በተለይ በማደግ ላይ ወዳለው የአፍሪካ አህጉር የሚላከው የክትባት አይነት ምን አይነት እንደሆነ እውነት በጣም ሊያሳስብ ይገባልና ክትባት በሙሉ አይጠቅምም እያልን ሳይሆን ግን አሁን በማህፀን በር ካንሰር ዙሪያ ላይ ብዙ አይነት ጥናቶች ሴቶች እንዳይወልዱ ያደርጋል፣ ብዙ በሽታ ያመጣል እየተባለ የኛ አገር እና የአፍሪካ መንግስት በአጠቃላይ በዚህ ግሎባል ሳውዙ ላይ ግን ያው ዲፖፑሌሽን ነው እና ስራቸው እንዳይወልዱ ለማድረግ ስለሆነ በኦልሞስት በዘመቻ መልክ መሰጠቱ በጣም ያሳዝናል። በአሜሪካ በእንግሊዝ አሁን ባን በተደረገበት ሁኔታ ማለት ነው። በእኛ ሀገር ግን እየተከተሙ ነው እህቶቻችንና በጣም ያሳዝናል። ታዲያ ይህን ተከትሎ ሰሞኑን በ24 ጁን በዚሁ እንግዲህ ሰሞኑን ነው የምናወራው የቢል ጌትስ ፋውንዴሽን እንግዲህ ቢል ኤንድ ሚሊንዳ ጌትስ ነበር የሚባለው አሁን ስለተለያዩ ባልና ሚስት ጌትስ ፋውንዴሽን ተብሏል። አሁን 1.6 ቢሊየን ለጋቪ እንግዲህ የአውራውን ጉንፋን መድኃኒት ሊያመርት ለነበረው ይሄ ሰው ያቆም የማይገርማችሁ እና ለጋቪ ቫክሲን አላያንስ ለተወሰነ ዓመት እንዲያገለግል ሰጥቻለሁ ኮሚት አድርጌያለሁ ብሏል። ጊዜው በጣም ይገርማል። እና እንግዲህ ጋቪ እንደምታውቁት ያው የሚታወቀው PPP ነው፣ ፕራይቬት ፓብሊክ ፓርትነርሺፕ ነው። ሁሌ ስለ ፕራይቬት ፓብሊክ ፓርትነርሺፕ እንግዲህ ብዙ ሄደናል። ግን እንግዲህ ገቨርንመንት ኮራፕት በሆነበት እንግዲህ ቢል ጌትስ ፕራይቬት ናቸው፣ መድኃኒት አምራቾቹም ፕራይቬት ናቸው። ፓብሊኩ መጠበቅ የነበረበት በመንግስት ነው። ግን የኛ አይነት መንግስት ሰው ከአንድ ቢሊዮነር ጋራ ልክ በቃ አንገቱ ስር እያገባ እያቀፈው በየሄደበት ምናምን ማለት ነው በሚሆንበት ጉዳይ ላይ ለፓብሊኩ ያስባል ማለት መንግስት አይቻልም። በዚህ በሚሆንበት እነ ቢል ጌትስ ይህንን 1.6 በማደግ ላይ ላሉ ብሏል። እንደምታነቡት በተለይ በአፍሪካ በሰርድ ወርልድ ላሉ ህፃናቶች በማሰብ ዘ ወርልድስ ፑረስት ችልድረን ብሏል። በማሰብ ጋቪ መድኃኒቶች ሰርቶ እንዲል እንግዲህ ኮሚት ሲያደርግ 1.6 ቢሊዮን ቁጭ ሲያደርግ በውስጥ ታዋቂ ጋቪ በነፃ አይደለም ወጪ አለው። ክትባቶቹን ሲሰራ ሼር ነው ማለት ነው ከቢል ጌትስ ጋር። ዘሞር ቢል ጌትስ ካምፔኑን ከሰራ ከመንግስታት ከሚሰሙ እነሱን ከሚሰሙ መንግስታት ጋር እንትን ካለ አገሪቶች በእንትኑ ነው ማለት ነው በዕዳ ውስጥም ተነክረው
ይህንን የነ ጋቪን መድኃኒት ይገዛሉ። በነፃ አይደለም መቼስ የሚሰጠው። ከዛ እነ ቢል ጌትስ ትርፋማ ይሆናል ማለት ነው። ይሄ ደግሞ ዝም ብሎ ሳይሆን ከዚህ በፊት ራሱ ባንደበቱ የተናገረው ነው እና ቢል ጌትስ ከዚህ በፊት እንደ ሲናገር እንደ ቫክሲን ወይም እንደ ክትባት ማለት ነው እኔን ትርፋማ ያደረገኝ ሌላ ቢዝነስ የለም እያለ ነው። ስሙት። You've invested $10 billion in vaccinations over the last 2 decades, and you figured out the return on investment for that. And it kind of stunned me. Can you walk us through the math? Over a 20-to-1 return. So if you look at the economic benefits, that's a pretty strong number compared to anything else. I think the numbers that you ran through were if you would put that money into an S&P 500 and reinvested the dividends, you'd come up with something like $17 billion, but you think it's $200 billion here. አይገርማችሁም? እና ስለዚህ አሁን ቀጥሎበታል ማለት ነው። በዓለም ላይ ብዙ ሰዎች ጤናቸው ገጥመዋል። እንደዚህ አይነት ደግሞ እኩይ ዓላማ ያለው ሰው በአገር ውስጥ ያበቀላቸውን ባንዳዎች ይዞ ትርፋማ ይሆናል ማለት ነው። which is really sad ያሳዝናል። ታዲያ አሁን ይሄ እንግዲህ የአርኤፍኬ ጁኒየር ጉዳይ ትንሽ ሸርተት እያለ መሆኑ እየታየ ነው። ስለዚህ ሸርተት እያለ በመሆኑ ምክንያትም ነው አሁን በቢሮ ውስጥም እያለ እነኚህ ፋርማሲውቲካሎቹ አሁን ይቀጥል እየፈለጉትን ይውጉ ብለው አሁን መሄዳቸው በሚኒሶታ ዩኒቨርሲቲ ባጠኑት ከፋርማሲውቲካሎቹ መሆኑ በጣም ይገርማል። ታዲያ ከአሁን ሰሞኑን በ24 ጁን ከዚሁ ጋር በጣም መፍጠኑ ጊዜው በጣም ይገርማል። አሜሪካኖች በሚቀጥሉት 4 ዓመቶች ውስጥ ዌረብልስ እንግዲህ ሁሉ ጊዜ የምናገረው ነገር አለ። ሆልደብል፣ ዌረብል ከዛ ኢምፕላንተብል ነው አስካሄዱ እንላለን እና አሜሪካኖች ለጤናቸው ሲባል ዌረብልስ ሁሉም ያድርጉ በሚቀጥሉት 40 ዓመት። እንግዲህ this is all the 2030 አጀንዳ ነው የዩናይትድ ኔሽን 2030 አጀንዳ ስለሆነ በሚቀጥሉት እንግዲህ 4 ዓመቶች ውስጥ አሜሪካኖች ዌረብልስ ልክ እንደ ሰዓት ለጤናቸው የሚሆን ያድርጉ ብሏል። እንግዲህ የዩኤስ ሄልዝ ኤንድ ሂውማን ሰርቪስስ ሴክሬታሪ አቶ ጄኤፍኬ ጁኒየር እና እነኚህ ዌረብሎች እንግዲህ ሰዎች አሁን የሚያዩት ልክ እንደ ሰዓት እጃቸው ላይ ወይ እግራቸው ላይ ማጥለቃቸውን ነው። ኦልሬዲ ስለ ዌረብል ዲቫይሶች ባለፈው አይተናል። አሁን እቅዱ እነኚህን ዌረብል ዲቫይሶች ከኤለን ሞስክ ሳተላይት ጋር በማገናኘት አንደኛ የሰው ሙቭመንት ማወቅ ይፈልጋሉ። ስለዚህ አሁን ነገ ለምሳሌ አንድ የሆነ ፓንደሚክ ቢፈጠር እነኚህ ዌረብሎች ማድረግ ግዴታ ነው። ዌረብሉን ያወለቀ በሽታውን ለማሰራጨት ምክንያት ይሆናል በሚሉበት ጊዜ ሁላችንም አናወልቀውም ማለት ነው። ከዛ ነው ከዌረብሉ ወደ ኢምፕላንተብሉ ለመሄድ ቀላል ይሆናል እና እንግዲህ ኦልሬዲ እስረኞችን ዌረብል እያስደረጉ ነው። በእግራቸው ከአካባቢ እንዳትወጣ ብለው በእስር ቤት ከማስቀመጥ በቤቱ ታስሮ አንድ እስረኛ ዌረብል አድርጎ ማለት ነው እና በዚህ ጉዳይ ላይ በጣም ኢምፖርታንት ነው ብሎ ድሮ የሚቃወመውን አስተሳሰብ ባይፓስ አድርጎ አሁን ይህንን መሄዱ ብዙ ሰዎችን አስገርሟል። እንግዲህ ዌረብል ትራኪንግ ዲቫይሶች አሉ። እሱ ብቻ ሳይሆን እንደነ አሁን የስኳር ህመምተኞች እርግጥ ዌረብል ያደርጋሉ። በጣም ቶሎ ስኳር ህመም ሲወርድ እንትን የሚልላቸው ዶዝ እንዲጨምርላቸው የሚያደርግ በዚሁ በቢታ ሊባርታስ ካምፓኒ የሚመረጥ ግን ዌረብል ኢንጀክተርስ ትዝ ይላችሁ እንደሆነ በአውራው ጉንፋን ጊዜም ዌረብል ኢንጀክተርስ ወደፊት በቃ ህዝቡ በቃ ማድረግ አለበት። ዳውንሎድ የሚደረግ ማድረግ ሁሉ ይችላል። ከምን ምክንያቱም ባዮቴክ ድራግስ ሰርተናል ብለዋል እንግዲህ እና እሱን ወደፊት ያደርጉበት እንግዲህ ያደርጉበት የምናየው ነገር ይሆናል ማለት ነው። ይህን ቪዲዮ ላሳያችሁ። Diet, about their physical activity, about the way that they live their lives. We think that wearables are a key to the MAHA agenda, making America healthy again, and we are going to. My vision is that every American is wearing a wearable within 4 years. Thank you, Mr. Secretary. እና እንደዛ ብሏል ሚስተር ሴክሬታሪው የዩኤስ ሄልዝ ኤንድ ሂውማን ሴክሬታሪ። እንደዚህ ማለቱ በጣም ይገርማል። ኦኬ፣ ስለዚህ ሰው ማመን የሚባለው ነገር በጣም አስቸጋሪ ነው። በዚሁ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን። አጠር ምጥን ያለች ሾነች ዛሬ
ማናራዝመው እና ላይክ ያደረጋችሁ በፕሮግራሙ ሂደት ሂዱ። የሚጠቅም መረጃ ነው ይሄኛው። በጣም ይሄኛው ደግሞ በጣም ማየት ያለብን መረጃ ነው እና ወገኖቼ የእናንተንም ማስተያየት እፈልጋለሁ። በአይዲያሩም ላይ እኔም እያየሁ ነው። በአይዲያሩም ላይ አስቀምጡልን ሀሳባችሁን ከእናንተም ያለውን መረጃ እሺ። እና እንግዲህ በደንብ ዘመኑን የምንዋጅበት መርሃ ግብር እንደሚሆን አምናለሁ። እንቀጥል። በጦርነቱ ሰበብ በሚል ነው እንግዲህ ይሄኛው መርሃ ግብራችን። እንቀጥል። አሁን እንግዲህ ከኢራንና እስራኤል እና አሜሪካም ስለገባችበት ከዛ ጥቃትና ጦርነቱም በሲዝ ፋየር አግኝቷል ከተባለ በኋላ የእስራኤል ጥቃት ሰሞኑን ያው እንዳያችሁት በዜና ማሰራጫ ወደ ሌባኖን ዞሯል። እንግዲህ በሌባኖን ደግሞ ሂዝቦላ አለ ብላለች እስራኤል። በዛ ምክንያት ድብደባ አካሄዳለች። የሳውዘርን ፓርት ኦፍ ሌባኖን አሁን ተጀመረ አይደለም፣ በፊትም ሲደበድቡ ነበር፣ እየደበደቡ ነው። እንግዲህ ይሄ ዘ ግሬተር እስራኤል ፕሮጀክት ነው ማለት ነው። ያው አንደኛው ጋር ሲቀር አንደኛው ጋር እና እየቀጠሉ ነው እና በዚህ አይነት መልክ ነበር የደበደበችው። እሱን እስኪ በማየት እንጀምር። الله شو ولا الله اكبر باتي واحد እና በዚህ አይነት ሁኔታ ደብድባ እንግዲህ ሰላም እንዴት ነው ነገሩ እዚህ ጋር ትንሽ ለመረጋጋት እንኳን አፍታ ለማግኘት ይገርማል። ታዲያ ይሄን ተከትሎ አሁን እንግዲህ በ27 ጁን ሰሞኑን ያው ስላልገባው ነው ይሄ በጣም ወደ እንግሊዝና ወደ አሜሪካ ይተዝላችኋል 9/11 እነኛን ትዊን ታወሮች ከተመቱ በኋላ ወደ እንግሊዝ ደግሞ የመጣ 7/7 ቦምቢንግ ታስታውሳላችሁ። የወጡት አዳዲስ ህጎች በጣም ከዚህ በፊት ያልነበሩ ህጎች ተደርገው እንደነበር ታስታውሳላችሁ፣ ወጥተው እንደነበር። ያ ደግሞ የጨለማው ማህበረሰብ ብዙ እርምጃ ወስዶታል ነው። ምክንያቱም በጭንቅ ሰበብ የተወለደ እርምጃ ወይም ኦርደር አውት ኦፍ ኬዎስ ስለሆነ ያን ትእዛዝ ፈጽመውታል። ብዙ ሀገሮችም መናገር እየፈለጉ የብዙ ሀገር መንግስታት ዝም ብለዋል። በዛኛው ታይም መጠየቅ ራሱ እንደ ቴሮሪስት ወይም እንደ ወንበዴ ያስቆጥር ስለነበር አሁን ያንን ከኢራኑ እንትን በኋላ አላረፉም። ይዘውት ዳግም ይህንን ካርታ መዘው እየተጫወቱት ነው። ምን ያህሎቻችሁ እያያችሁ እንደሆነ አላውቅም። የአሜሪካ የሆምላንድ ሴኩሪቲ ወይም እንግዲህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ DHS 94 ሚሊየን ግራንት ለጁሽ ፌዝ ኦርጋናይዜሽን ግራንት አድርጓል። ማለት ምንድን ነው? በአይሁዶች ላይ በማንነታቸው ምክንያት ብዙ ጥቃት እየደረሰባቸው ነው። በተለይ በአሜሪካ እነሱን ለመጠበቅ በሚል ማለት ነው 94 ሚሊየን ኢን ግራንት ቱ ሄልፕ ፕሮቴክት 512 ጁሽ ፌዝድ ቤዝድ ኦርጋናይዜሽን 512 የአይሁድ እምነት ጋር የተያዙ ኦርጋናይዜሽኖች ወይ ተቋማት አሉ በአሜሪካ እና እነሱ ላይ ታርጌት ቫዮሌንስ እና ቴሮሪዝም እንዳይደርስባቸው $94 ሚሊዮን የአሜሪካ የትራምፕ መንግስት አስቀምጧል። ይህ እንግዲህ በጣም በአይነቱ በጣም የሚገርም ነው። ብሬክዳውኑን ደግሞ ሙሉን ስታነቡት በጣም ይገርማል። ይህ እንግዲህ ያው የኔታንያሁን መንግስት አስደስቷል። አሁን በጣም ይገርማል የአሜሪካ መንግስት በዚህ ደረጃ መንቀሳቀሱ። እሱ አይደለም ያው ትራምፕ አድሚኒስትሬሽን ሪስቶርስ እሱም ብቻ ሳይሆን እንደገና ደግሞ አሁን እንግዲህ ከዚህ ጋር ስንነጋገር የጁሽ ፌዝ ቤዝ ኦርጋናይዜሽንስ አንደኛው እንግዲህ የሃባዱ ነው። ሃባዱ ስንል እንግዲህ ይሄ የሐሳዊ መሲህ በእስራኤል እንዲመጣ የሚያደርግ ነው። ኬፈሮችንም የሚያዘጋጅ ምናምን ቤተ መቅደሱም እንዲሰራ የሚያደርግ እሱ ብቻ ሳይሆን እንግዲህ በይሄ ዘ7 ኖሃይዲክ ሎ የሚሉትን ለጎይሙ የሚሰጠው ለሌላው ለዓለም ህዝብ ከአይሁድ እምነት ውጭ የሆነው በዚህ ነው መተዳደር ያለበት። እሱንም መተዳደሪያ ደንብ ከያዘ ብቻ ነው ዓለም ሰላም የምትሆነው ብለው የሚሰብክቱም ኦርጋናይዜሽኖች እዚህ ውስጥ ተጨምረው ማለት ነው። ትራምፕ ይሄን አምኖበት ማለት ነው እንግዲህ ይህንን ሚዲያውን ይቆጣጠራሉ በዚህ ገንዘብ፣ ስለላውን ይሰራሉ በዚህ ገንዘብ፣ እነገሬን ይውጡ እነገሬ ይታሰሩ ብለው ማት ነገር ሊሰሩ ይችላሉ እና ይህን ገንዘብ ለዛ የራሳቸውም ጥበቃ ሁሉ ሊያደርጉ ይችላሉ። ይህን እንግዲህ ትልቅ በደንብ አሁን ኦቪየስ የሆነ እንትን ያደረገው ማለት ነው። ይህን ታዲያ
ለማጠናከር በ9/11 ጊዜ የነበረውን እንትን ኬስ ታስታውሳላችሁ? ይሄ የቴሮሪዝም ጊዜ የወጣውን ህግ እሱን እንደገና አንታይ ቴሮሪዝም ፈንድ ቱ ቺካጎ ይህንን ትራምፕ አድሚኒስትሬሽን ሪስቶር አድርጎታል። ማለት እገሌ ቴሮሪስት ነው በቃ ለምን እገሌ የፓሌስቲን መንግስት ለፓሌስቲን መንግስት ሊጮ ሰላማዊ ሰልፍ ወጥቷል። እገሌ በአሜሪካም በእንግሊዝም እንደዛው ነው። በጣም የሚገርም አካሄድ ነው። እገሌ የእስራኤልን መንግስት ያደረገውን ያለውን በኢራን ላይውን በፓሌስቲን ላይ ምናምን የሚለውን ተቃውሟል። ይሄ እንደ ቴሮሪስት ይታየ በሚል 1 ሚሊዮን ደግሞ በዚህኛው ልክ በ9/11 ጊዜ የነበረው ማለት ነው እንደገና ስራ ላይ እንዲውል ደግሞ ይሄንን ደግሞ አድርጓል ፈቅዷል። 1 ሚሊዮን በድምሩ እንግዲህ ወደ 50 ሚሊዮን ማለት ነው። ታዲያ ወገኖች ለዚያውን ቴሮሪስት ያስፈልጋል ዝም ብሎ አይደለም። ኢራን ያለችው ሩቅ ነው። ሌባኖንም ብትሉም ሩቅ ነች። ቻይናም ሌላ ቦታ፣ ራሻም ሌላ ቦታ ነው። ስለዚህ አሁን በአገር ውስጥ ያሉ አሁን ቴሮሪስቶች አገራችን ውስጥ በቅለዋል እያሉ ነው። በእንግሊዝም አሉ እያሉ ነው። በአሜሪካም አሉም እያሉ ነው። በአውሮፓም አሉም እያሉ ነው። ታዲያ አሁን ወልዘሰደን ማለት ነው። ወልዘሰደን እንግዲህ በዚህ በሆምላንድ ሴኩሪቲ ላይ የምታውቁት በተለይ ስደተኞችን እያያዘ የሚያባረር ምናምን አይስ የሚባለው ሰውዬ ነው። እሱ ሰውዬና ይሄ ማን ነው የሚባለው ቶም ማን ነው የሚባለው ሰውዬ የሆምላንድ ሴኩሪቲ እነሱ ሁለቱ ሰዎች ናቸው አክቲቭ እዚህ ላይ። ስለ ቶም የሚባለው ሰውዬ መጣበታለን። ግን ይሄ አይስ የሚባለው እንግዲህ ሰውዬ ያው ፕሮ እስራኤል ነው። ስለዚህ እሱን በቃ አሁን እነኛውን የኢራንን ወይንም ሂዝቦላን ወይም ፓሌስቲንን የሚደግፉ አገር በቀል የሆኑ አሜሪካኖች፣ ኢራን ወዳዶች አሉ፣ የሰላም ጠሎች አሉ። ስለዚህ የአሜሪካ ህዝብ እርምጃ መውሰድ አለበት ለማስባል ማለት ነው። ፕሮብሌም ሪያክሽን ሶሉሽን አለ። ፕሮብሌም የሚፈጥሩ ሰዎች ወጥተው በፊት ለፊት በትዊተር ፔጅ ላይ ማለት ነው ትዊተር እንግዲህ ኤለን መስኮን የሚያደርገው ላይ ወጥተው አይስን የሚባለውን ሰውዬ ግደሉ። ይህ እንግዲህ የአሜሪካ መንግስት ካምፔን እያደረገ ነው ማለት ነው። አያችሁ። እና እንደዚህ አይነት ሰዎች ያው ታውቋቸዋላችሁ። እነኛ አይነት ሰዎች ያው እንግዲህ ምንድነው የወክ ትውልድ ነው። የወክ ትውልድ ያው በጣም አጨናባሪ ትውልድ ነው። የኤልጂቢቲ ምናምን መሆኑ ብቻ ሳይሆን አጨናባሪ ነው። ምክንያቱም ዓለምን ወደ ዲያብሎስ ስርወ መንግስት ለማድረግ የሚሰራ ስለሆነ እነኚህ አሁን እንግዲህ ምንም አልታሰሩም እንደዚህ ብለው ማለት ነው ሲሉ ስሟቸውና በጣም ይገርማል። ይህንን አሁን ይሄ እንግዲህ ሁሉ የእንትናን ተከትሎ የነ ኢራንን ድብደባ ተከትሎ እስራኤልና አሜሪካ አልሆንላቸው ሲል ይህንን እነኝን ሰዎች ብቅ ማድረጋቸው ይገርማል። ስሙት ነው የሚባለው። ለማንኛውም ስሙት እስኪ። You can just kill ICE agents, you know that? You can just kill them. You don't have to hold your phone in their face and ask people when their birthday is and ask people what their name is and then try to find wherever they end up in Los Angeles. You can... አሁን እንግዲህ እንደዚህ አይነት ሰዎች በሚታዩበት ጊዜ ጎጋው ሰላም ወዳዱ የአሜሪካ ህዝብ የዓለም ህዝብ አጠቃላይ እንዴ እነኝንማ በቃ እንደዚህ አይነቶችማ ካሉ ትራምፕ እውነቱን ነው፣ የአሜሪካ መንግስት እውነቱን ነው። እንደዚህ አይነት በቃ ቆፍጠን ያለ ህግ ስለ ይሄንን በቃ ፓሌስቲንን የሚደግፍ ኢራን ግን ምናምን እንደዚህ እስራኤልን የሚነቀፍ እና እንደዚህ አይነቱን እያያዙ ማሰር ነው። እነኚህ አይነቶቹ እኮ ናቸው ምናምን እንዲል ማለት ነው። ትዝ ይላችኋል አሁን በአፍጋኒስታን በኢራቅ ጦርነት ጊዜ ኢንሰርጀንትስ ምናምን እየተባሉ ስሊፐር ሴልስ ምናምን እየተባሉ ሆም ግሮን ቴሮሪስትስ ምናምን እየተባሉ የሚጠሩትን አይነት ሲጠፉ ጊዜ እነኝን ማምጣት አለባቸው ማለት ነው። እና አይስን በፊት ለፊት ግደሉ ምናምን kill them. This isn't about social media clout anymore. This isn't about video. This isn't about the phone. This is about get a gun and start killing ICE agents. They are deputized corrections officers. እና አሁን እንግዲህ ሰላም ወዳዱ ስደተኛ በአሜሪካ አለ፣ ሰላም ወዳዱ ስደተኛ በእንግሊዝ አለ። እነኚህ አይወክሉንም ብሎ ለመናገር ፕላትፎርም የለው። አያችሁ። የጨለማ ማህበረሰብ ደግሞ መንግስት አይደለም፣ የጨለማ መንግስት ነው። ገባችሁ? በአሜሪካ በከንትን ውስጥ የተሸሸገ ኮንግረስ ውስጥ የተሸሸገ ለዲያብሎስ የሚሰራ በእስራኤል ህዝብ ውስጥ የተሸሸገ ሰላማዊ እስራኤሎች አሉ። በእስራኤል ህዝብ ውስጥ የተሸሸጉ የዲያብሎስን ስራ የሚሰሩ አሉ። እነሱ አሁን
ያው ተመልከቱ እያሉ ነው። እነኚህ ናቸው እኮ በሀገር ውስጥ ያሉት እና እነኚህ እኮ አሁን ለሚመጣው ማለት ነው ፎልስ ፍላግ ገባቸው ቢጠቀሙባቸው አሜሪካ የሆነ ነገር እነኚህ ጨለማ ማህበረሰብ ያደርግና እነኚህ አይነቶች ናቸው እኮ ይላሉ ማለት ነው። ከዛ በኋላ የሚያደርገውን እርምጃ ፕሮብሌም ሪያክሽን ሶሉሽን አለ። ሶሉሽኑን ይዞ ይመጣል ማለት ዛሬ ፕሮብሌሙንም ሪያክሽኑንም ሶሉሽኑንም ነው የምናየው ወገኖች እና በጣም ይገርማል። እና ይሄ ትዊተር ፔጆችን በጣም በብዛት ይኸው ከሱ ጎንም ያለውን ሰው እየተመለከታላችሁ ቪዲዮውን እዚህ ጋር አላመጣሁትም። ካናዲያን ናሽናል አይስ ይገደል እያለ ነው። ምን አገባው ደግሞ አይስ ኢዝ ሪስፖንሲብል ፎር ዘ ዴዝ ኦፍ ካናዲያን ኢታድ እና ይገደል እያሉ ነው። ተመልከቱ። እና በጣም አስፈሪ ጊዜ ነው ማለት ነው እየመጣ ያለ ነው። ታዲያ ይህን ተከትሎ የአሜሪካ መንግስት ብዙም ሳይቆይ ማለት ነው ብዙም ሳይቆይ እነኚህ እንግዲህ በአሜሪካ እንግዲህ የኢራንን እኮ መንግስት በቃ ተጸይፎ በበፊቱ መንግስት ወይ በአሁኑ መንግስት በኢራን ባለው በአያቶላውንም እንትን ብሎ ተጣልቶ ሊሆናል እንግዲህ በሚሮን አለ ምንም ነገር እንደዚህ አይነት ነገር ይመጣብኛል ብሎ ማስብ ሰላማዊ ኢራኒያን አለ። ስንቶቹ ከዚህ በፊት ኢራቆቹም ኢራኖች ምንድነው እንትን አፍጋኖቹም ህንዶቹም ፓኪስታኖቹም ሌላውም እንደሚኖረው ማለት ነው። ነገበኔ ነው ኦል ዘ ሰደን ወዲያው 130 አሁን 100 ነው የሚለው ጋዜጣው 130 አሰረ። ቁጥሩ ጨምሮ ሊሆን ይችላል። ከአሜሪካ የምትመለከቱኝ ልትናገሩ ትችላላችሁ በዚህ ጉዳይ ላይ 130 ኢራንያን ናሽናሎችን በአሜሪካ ስሊፐር ሴሎች የነበሩ ተሸሽገው በቃ የሆነ ቴረር ሊፈጽሙ ጊዜ የሚጠባበቁ ብሎ የአሜሪካ መንግስት ሰሞኑን አስሯል። ይሄ ሁሉ እንግዲህ የተጀመረው ወገኖቼ ልብ ብላችሁ ካስታወሳችሁ ልክ እንደ ዱላ ቀብብል ነው። ያለፈው የባይደን መንግስት ሆን ብሎ በሩን ከፈተና ስደተኞችን ለምን እንደሆነ በማይታወቅ ሁኔታ በሩን በርግዶ አስገባ። ከሜክሲኮ ሳይድ ከዛ ሳይድ ገቡ። ከዛ ትራምፕ መጣና እነኚህ ሁሉ ያስገባቸው ናቸው እንደዚህ ያለ። ከዛ ወደ ቬኔዙዌላ ያልሆነውንም እየያዘ ቬኔዙዌላ ከዛ የተወሰነ አረኛ እነኚህ እኮ ቬኔዙዌላኖች አይደሉም ሲባል ገንዘብም እየተሰጠ ቢሆን ግማሾቹ አንቀበልም አሉ። አያችሁ እንደ ዱላ ቀብብል ነው። ከዛ ወደ ዘሰደን ትራምፕም አሁን ባለፈው ፕሮግራም አይተናል አብሮ እንዳለበት ከእስራኤል ጋር ሄዶና ኢራንን ደበደቡና ከዛ አሁን ወደ ዘሰደን እዚህ ጋር ደርሰናል። ደግሞ አሁን ኢራናውያኖች ለካ ስሊፐር ሴሎች አሉ። እስካሁን አታውቁም ነበረ እንደነበሩ ከንትን ጦርነት በኋላ ነው ያወቃችሁት። the name of the game is still the same ፎልስ ፍላግ ኦፕሬሽንስ አሁን እየታቀደ ነው። አያችሁ ማለት እነሱ ያደርጉትና ሁሌ እንደዛ ለሚያደርጉት እነሱ ራሳቸው ጨለማ ማህበረሰብ ያደርጉትና ከዛ በኋላ እነኛ ያደረጉት እነኚህ ናቸው ይሉና የሆነን አካል ለየሆነ ሀገርን የሆነ ቡድንን ይጠቁምና ከዛ በኋላ ዩአር አይዘስ አይዘር ዊዛስ ኦር አጌንስታስ ይላሉ። ይቅርታ ጉሮሮ ኦኬ እንቀጥል። ቪዲዮ አለ ከዚህ ጋር በተያያዘ እና በዜና የተለቀቀውን ላሰማችሁ። ICE is at the forefront of making sure that we're rounding up all these individuals or attempting to locate the ones that did get in. You have one that with admitted ties to Hezbollah. We also arrested a former sniper from a hostile country who snuck into the United States. So those are the type of individuals we want to locate. So you hear it there. That's acting ICE Director Todd Lyons talking about the work. ይህንን ነገር እንደ እውነት በኢትዮጵያ ፕሮግሬስ ቻናል የምትከታተሉ ለረጅም ዓመት በደንብ ገብቷችኋል። እናንተም ስለገባችሁ ነው እዚህ ጋር መጣችሁ ኢንፑታችሁን የምታስቀምጡትና ፓተርኑ በደንብ ግልጽ ነው። የፓተርኑ ገብቷል እያላችሁ ነው። አዎ ገብቶናል ሁላችን። እና ተመልከቱ። ልክ በአሁን ይህን መለስ ብላችሁ የ9/11 ጊዜ የነበረውን ዜና ጎን ለጎን ብታዩ አንድ ነው። አንድ ነው። በቃ ቀነባባሪዎቹ እነማን እንደሆኑ ምን ሊያደርጉ እንደሚያስቡ ምናምን በደንብ በቃ ግልጽ በሆነ መንገድ ነው። እና ካልገባን ግን እናታችሁን እና እነኚህ በቃ እዚህ አሜሪካን ገንዘብ እየበሉ እዚህ አሜሪካ የተንቀላለን እንትኖረው ምናምን እንላለን። አይደለም፣ አላማው ሌላ ነው። መጀመሪያም ይህንን ሄደው እዛ የደበደቡት አላማው ሌላ ነው። ከዛ እነኚህና 130 የሚሉበት ሌላ ነው። አሁን ሰሞኑን ደግሞ ነገሩን ለማክረር ማለት ነው ለማክረር የሚፈጥሩት ደግሞ አደጋ ሊኖር ይችላል። እኔ አላውቅም፣ ግን እንትኑ እንደዛ ይመስላል። እና ያለ በፕሮግራሙ ሂደት የምናያቸው ነገሮች አሉ። ይገርማል።
agency is doing trying to find and apprehend Iranian nationals in the U.S., given concerns of potential sleeper cells here, and ICE has been busy. Federal sources telling Fox in the last week alone, ICE has arrested 130 Iranian nationals all across the United States, and ICE currently has 670 Iranian nationals in ICE detention. Now, አስባችሁታል እናንተ አሁን እንግዲህ በሰላም ማት ዓመት ይኖራችሁ 30 ዓመት 20 ዓመት 40 ዓመት ምናምን ነው እንግዲህ ይኖራችሁ ኢራናውያኖች ብትሆኑ እና 670 ታስረዋል። አሁን 130 አስረዋል። እንግዲህ ዲቴን አድርጓል፣ ያሰረዋል፣ አሬስት የተደረጋለ ምናምንና በሰላም እየኖራችሁ ማለት ነው። ምንም ፍርድ ቤት ምናምን ሳይኖር አሁን ያልታሰራችሁ እንኳን ብትሆኑ እንዴት እንደምትደነግጡና እንደምትንቀጠቀጡ የፍርሃት ቆፈን ውስጥ እንደምትሆኑ አስባችሁታል? ምንም በማታውቁት ሁኔታ ማለት ነው። this is what የጨለማ ማህበረሰብ ዳስ anyway አስቀምጥላችኋለሁ ቪዲዮ እንቀጥል ወገኖች። ታዲያ ይህን ተያይዞ ወዲያው በጣም ያጣደፉት ነውና ለዚህ ነው እንደሄደው ከእስራኤል ጋር ሆነው ሄደው ኢራንን የደበደቡት የምትሉት ነገር በደንብ አሁን በደንብ ይሄን ወይም የኛው በዚህኛው ከፈር እንትን ካልሆነልን በዚህኛው ይመስላል ሁሉ እና ትራምፕ ወጥቶ እንደምታዩት ስሊፐር ሴል በአሜሪካ አለ እና ስሊፐር ሴልስ ኤንድ ትሬት ዋርኒንግ ሃው ዘ ዩኤስ ኢራን ኮንፍሊክት ኢዝ ስፒኒንግ አፕ ፊር እና እንግዲህ ህዝቡ ተጨንቋል፣ የአሜሪካ መንግስቱን ተጨንቋል። በአሜሪካ የሆነ አደጋ ሊያደርስ እየጠበቀ ያለ አካል አለ፣ እሱን እያሳደድን የገባበት ገብተን ለመያዝ እየሞከርን ነው እያለ ነው። ከዛ ጋር አብሮ ይሄ እንግዲህ ቶም ሆማን የሚባለው ሰውዬ ልክ እንደ አይስ በዚህ ጉዳይ ላይ እንግዲህ ቴረር ጉዳይ ላይ እንትን የሚሰራ ሰው ስለሆነ ዲስ ጋይ የኢራንያን በፊት ለፊት ነው ስማውት የተናገረው የኢራንያን ቴረር ሴል በአሜሪካ ያለው ማለት እንግዲህ ምንድነው አድፍጦ የሚያጠቃ ማለት ነው። ስሊፐር ሴል ማለት በአሜሪካ ኤኒ ታይም አደጋ ሊያደርስ ይችላል እያለ ነው። ወላችሁ አያችሁ መያያዙ አይገርምም ወገኖች? ሆምላንድ ኢራን ቴረር ሴልስ ሲግኒፊካንት ትሬት ብሏል። ራሱ ሲናገር ያለበትን ቃለ መጠይቅ ተደርጎለታልና እንዴት በቃ አይቀይሩም። ራሱ እንኳን ጨዋታውን አንድ አይነት ነው እንደ በፊቱ የሚያወሩት። Assassination squads are here and other known terrorists are here, but we don't know where they are, do we? No, we don't. You know, Sean, you and I have been እንግዲህ አሜሪካ ውስጥ የት ቦታ እንዳሉ አናውቅም እያሉ ነው፣ ግን አደጋ ላይ ናቸው፣ አደጋ ይፈጥራሉ እያሉ ነው። በቃ አደጋ ሊፈጥሩ በቃ እየጠበቁ ነው። አሜሪካ መንግስት ተዚህ ላቸዋል። ከዚህ ሁሉ በፊት የሆምላንድ ሴኩሪቲ ሰዎች ሚሊተሪ ልብስ ለብሰው በየትሬን ስቴሽኑ ምናምን ህዝቡን ፍርሃት ቆፈን ሲለቁበት ለምን ሊያደርጉ ነው እነኚህ ሰዎች ለምንድን ነው ምናምን ስንል ከዛ እንግዲህ ኢራን ለመታወን አሜሪካን አታክ ያደረገችው እነሱ ራሳቸው አይደል እንዴ ያደርጉት። ከዛ በኋላ ወልዘሰን ይሄን ያወራሉ፣ ምክንያቱም ማድረግ የሚፈልጉት ነገር ስላለ ማለት ነው። Times last 4 years. How do you escape the biggest national security vulnerability this country's ever seen with its open border? And I agree with you 100%. This is the biggest national security issue this country has ever faced. Because not only did you got 700 and some released, number one, they can't be properly vetted. Now, Secretary Marcus said everybody released got vetted. You think Iran would give us any information about their national security issues or what these the past or records of these people are, or their involvement in any national security? So Iran is not going to give us that information. And beyond that, እና ተመልከቱት ብቻ በጣም አሁን የሚያል ትልቅ ሰውዬ እንደዚህ ቅጥፍ አድርገው የሚሄዱበትን አጀንዳ ከህዝቡ ለመደበቅ ማለት ነው። እንግዲህ እንደዚህ ሲንቀሳቀሱ በጣም ይገርማል። ግን አሁን በደንብ ላጤነውና ለመረመረው ይህን የሚያደርጉበት ምክንያት አብሮ ጎን ለጎን ከወጡት ደንቦችና ህጎች ጋራ ሁልጊዜ ደግሞ በአሜሪካ እንደዚያን ነገር ሲደረግ እንግሊዝም ሁሌ በታሪካቸው እንደዚህ ነው የሚያደርጉት። እዚህም እየተንቀሳቀሰ ነው፣ አባሯ እየጨሰ ነው የሚባለው እንደሚባለው እየሆነ ነው። ታዲያ ይህን ተያይዞ እንግዲህ ትዝ ይላችኋል የሞባይል ፎን አለርት ሲስተም በመላው ዓለም በአሜሪካ፣ በእንግሊዝ፣ በአውሮፓ የሆነ አደጋ ሊደርስ ምናምን እያሉ እንትን ሲሉ ነበር። አሁን የቴሌቪዥን ጣቢያዎች ቴሌቪዥን ስቴሽኖች እና ይሄንን ሳተላይት ላይ ማለት እንግዲህ የኤሎን ሞስክ ሳተላይት ላይ ቢም የሚያደርጉ ማለት ነው ከዛ የሚጠቀሙ ቴሌቪዥን አሁን ከዛ አይደለም የሚመጣው ምናምን ሁሉ ነገር የሚያደርጉ ማለት ነው። እንደውም በቃ ዘ ኔክስት ጄኔሬሽኑን እንጭናለን ብለዋል። ምክንያቱም አደጋ ላይ ስለሆነ የአሜሪካ ህዝብ አደጋ ላይ ሲሆን ቶሎ መንግስትና ህዝብን አለርት እንዲሆን ለማድረግ
ይኸው በጁን 25 ያኛው በ24 ይናገራል፣ ይሄ በ25 አሜሪካ ፓብሊክ ቴሌቪዥን ስቴሽንስ አፕሎድ ሃውስ ፕላን መንግስት ያሰበውን ቱ አፕሎድ ቱ ፈንድ ኔክስት ጄኔሬሽን ዋርኒንግ ሲስተም እና እንግዲህ አሁን በቃ ይሄን እዚህ አሁን እንግዲህ ሰው ፍርሃት ላይ ሪአክሽኑ ይሄ ነው። ፍርሃት ላይ እንዲወድቅ እንዲፈራ እንዲጨነቅ አደጋ እና አሁን ከየት ነው አደጋው የሚመጣው ደግሞ ሲባል ኢራን ስሊፕ ሰርሰሮች በአሁን እየደረስንባቸው አይደለም፣ የት እንዳሉ አናውቅም። እና አሜሪካኖች ራሳቸው ደግሞ ኢራን ወዳድ የሆኑ አሉ፣ ሰላም የማይሹ ስለዚህ እናቃጥራለን ብለዋል። ቴሌቪዥን ጣቢያ ለማቃጠሪያ ሊጠቀም ነው፣ ህዝቡ ላይ ሊያቃጥር ማለት ፕሮፓጋንዳውን አብሮ ሊሰራ ስልክ ማቃጠሪያዋ ሊሆን ነው። አስባችሁታል? ህዝቡን የበለጠ ጭንቀት ውስጥና ፍርሃት ውስጥ እንዲገባ ሬዲዮ፣ ሳተላይት፣ ቴሌቪዥን አብሮ ሊሰራ ነው ማለት ነው በበለጠ ሁኔታ እና ኔክስት ጄኔሬሽን ዋርኒንግ ሲስተም ሁሉ እንትን እናደርጋለን እያሉ ነው። የሚገርም ነው። ሙሉን አንብቡት፣ አርቲክሉን አስቀምጥላችኋለሁ ዲስክሪፕሽን ላይ። ታዲያ ወገኖች በጣም ነው የሚገርመው። ኢራን ገብቷቸዋል። የቴህራን ታይምስ አውጥቷል። በ25 ጁን ነው የወጣኝ። ያው ዝም ብላችሁ እዩ ብቻ ወገኖች፣ ዝም ብላችሁ እዩ። ባየስት ሳትሆኑ እንደ እናንተ ዝም ብሎ ማየት ነው። ከኛ እኮ መመርመር ወይ ጉድ እያለ መመርመር ነው። እንዴት ሊሆን ይችላል? ከአንደኛው ሳይድ አይደለም ይሄ ሌጌሲ ሚዲያ ቢቢሲ ምናምን የሚሰጠ ሳይሆን ከአንደኛው ሚዲያ ሳይሆን እስኪ ከነዛ ምናምን ስታዩ የሆነ ፓተርኑ በደንብ ቁልጭ ይላል። የቴህራን ታይምስ የኢራን ማለት ነው ምን ብሎ ይዞ ወጣ? እስራኤልና አሜሪካ በአሜሪካ ለሚደረገው ፎልስ ፍላግ ኦፕሬሽን እየተዘጋጁ ነው፣ እኛ የለንበትም እያለ ነው ላችሁ። ቴህራን ታይምስ ቢሆን እናረግላችኋለን ነው የሚለው እኮ አይደል? ተደብድቧል። እስራኤል ፕላንድ ፎልስ ፍላግ ኦፕሬሽን ኦን ዩኤስ ሶይል። ሙሉን አርቲክል አንብቡ። አይገርማችሁ? እና እኛ ከደሙ ንጹህ ነን። ገና አልተፈጠረም። እንግዲህ ፎልስ ፍላጉ ተመልከቱ። ምንም የተፈጠረ ነገር የለም። በኋላ እኛ እንዳንከሱ እያሉ ነው። የትም ቦታ ላይ የማታገኙትን መረጃ ነው እኔ ቆፍሬ አምጥቼ የማሳያቸው ወገኖች። እኔ ራሴ ለማወደስ አይደለም። ሰሞኑን በደንብ ነገሮች ስመረምረው ነበር እና ጀስት ቱክ ሚ ቱ ወደ ቴህራን ታይምስ ጥናጤ ማለት ነው። እና ስትወስዱ ይገርማቸዋል። እሺ አትመኑ፣ ግን አሁን የሆነ ነገር እግዚአብሔር ይከልክል እንጂ ወገኖቻችንን የዓለምን ህዝብ በሙሉ ከእንትን ይከልክል እንጂ ይሄን ቢሆን በጣም ነው። የዛን ጊዜ እኮ ይሄንን መናገር ራሱ አሁን አይቻልም። የዛን ጊዜ አስባችሁታል? ወንበዴ ቴሮሪስት ያሰኛል። ተመልከቱ ወገኖች። እና ቃል በቃል ነው ያሉት ወገኖች። እንዳሉ ታውቃላችሁ? ዘ ፕላን ኢንቮልቭድ ኦርኬስትሬቲንግ ኤ ዲስትራክቲቭ ኤቨንት ዊዝን ዩኤስ ኤንድ ፋብሪኬቲንግ ኤቪደንስ ቱ ኢምፕሊኬት ኢራን አድርጓል፣ ኢራኖች ናቸው ያደረጉት፣ ኢራን ነች ያደረገችው በሚል ማለት ነው። ዜርባይ ማኒፑሌቲንግ አሜሪካን ፓብሊክ ኦፒኒየን፣ ህዝቡ ትኩረቱን በተሳሳተ መልክ ወደ ኢራን እና ወደ ኢራን ህዝብ እንዲያደርግ አድርጎ የኢራን ህዝብና መንግስት ሚሊተሪ አክሽን በድብቅ በስኒፐርሶች አድርጎብናል፣ ጥቃት ማለት ነው፣ አፈንድቷል ምናምን በሚያደርግ የአሜሪካ መንግስት በሆምላንድ ሴኩሪቲ በኩል እርምጃ እንዲወስድ በሀገር ውስጥ በራሱ ህዝብ ላይ እኮ ነው። ስለዚህ አሁን አሜሪካዊ የሆነ የአሜሪካ ፓስፖርት መሰረት ኢራን ውስጥ ኮንክ ወይም ሲምፐታይዘር ኮንክ የኢራን ወይም የፓሌስቲን ሲምፐታይዘር ኮንክ አደጋ ላይ ነው ማለት ነው። አያችሁ? ሁሉም ህዝብ አደጋ ላይ ነው። በነ ኦባማም ጊዜ እንደዚህ ነው። በነ ጆርጅ ቡሽ ጁኒየርም ጊዜ እንደዚህ ነው። በቃ አደጋ ላይ ነው። እነሱ ያሉትም ብቻ ነው። ሚኒስትሪ ኦፍ ትሩዝ የራሳቸው ብቻ ነው። በቃ የእነሱ ብቻ ነው እውነት። ኢራን አንከቨርድ ዘ ኢዝራኤሊ ፕሎት። ማን ነው ይህን የሚያደርገው? የእስራኤል መንግስት ነው የሚያደርገው። አይገርማችሁ? ፕሎት ስሩ ኢንፎርሜሽን ሼርድ ባይ ፍሬንድሊ ኔሽን አፐን ለርኒንግ ኦፍ ፖቴንሻል አታክ ሊደረግ ነው አሜሪካ ላይ ያሉ ነው፣ ግን በኢራኖች ያደረጉት ተብሎ። እግዚአብሔር ይጠብቅ። ሙሉን አርቲክል ማንበብ ቻላላችሁ። አንድ ብቻ አይደለም ያወጣው፣ በ28 ደግሞ ልክ እንደ 9/11 አድርገው ነው። እንደዛ ነው ባንልም አለ፣ ግን ሩብ ጉዳይ ነው እንደ 9/11 አይገርማችሁ? በጣም እኮ ነው የሚገርመው። ሴፕቴምበር 11 ስታይል ሰናሪዮ ወዝ አልቲሜትሊ ኖት ካሪድ አውት። እንደዛ ነበር ያሰቡት።
ቢንላዲን ኢራቅ አፍጋኒስታን ምናምን አሉና 9/11 እንግዲህ ያው ቲዩን ታወሩን ነገር ታውቃላችሁ ብዙ መናገር ስለማይቻል በዚህ ፕላትፎርም ላይ ከዛ በኋላ ያደረጉትን ታውቁታላችሁ ምን አሁንም በተመሳሳይ ማለት ነው ልክ እንደ 9/11 ባንልም እንደ ሰፕቴምበር 11 ባንልም ተመሳሳይ ነገር ታቅዷል እኛ ከደሙ ንጹህ ነን ይያሉ ነው በ28 ጁን ደግሞ ነው እየጻፉ ያሉት ይወላችሁ according to the article the alleged false flag operation sought to fabricate evidence implicate Iran and provide a pretext for full-scale US war against the country ከዚህ በኋላ እንደገና እንግዲህ ምን ይላል አርቲክሉ ወርድ ብላችሁ ታውሩ ኤሲስ ፋይሩ የውሸት ነው አሁን በራሳቸው ሀገር የሆነ ነገር ያደርጉና ነው የሚለው አርቲክሉ the plan reported በራሳቸው ሀገር ራሳቸው ያደርጉና የሆነ ነገር እግዚአብሔር ከልከለ አርቲክሉ ነው የማነበው ኦኬ ያደርጉና ከዛ በኋላ በአገር ውስጥም ያሉትን ለኢራን ለፓሌስቲን ለምናምን ለአረብ ወለድ ምናምን የሚያዝኑትን እነሱን እንደ ቴሮሪስት ማየት ማስደንበር ሌሎቹን ሀገሮች ማስደንበር ከዛ ፉል ብሎን ዋር ኢራንን ልክ እንደና አፍጋኒስታን እና እንደ ኢራቅ ለማድረግ ይሄ ነው እቅዱ እያለ ነው ይሄ ምን የቱን ተያይዞ በአሜሪካ ራሳቸው ላይ አድርጎ የታቀደውን ተከትሎ ማለት ነው the plan reportedly aimed at manipulating American public opinion and legitimizing military aggression was uncovered through intelligence received from a friendly nation upon learning of the scheme Iran reportedly sent warnings to American officials በሪፖርቱ መሰረት ኢራን እንደውም ለአሜሪካ ኦፊሻሎች ለሚመለከታቸው ሁሉ ራሳችሁን ጠብቁ የጨለማ ማህበረሰብ በማከላቸው ያለ በእስራኤል መንግስት የሚታገዝ በራሳችሁ መሬት ላይ አደጋ ሊጥል ነው ከዛ እኛም ብሌም ሊያደርግ ነው ተጠንቀቁ ይያሉ ነው ብለው መረጃ ልከናል አንብቡት ሙሉ ነገርማችሁ እሱ ብቻ አይደለም ኦፕሬሽን ሱሳን 2.0 ቴራን ዋርኒንግ ዩኬ ሞሳድ ስታይል ፕሎትስ ይሄ በ21 ሜይ ገና ከጥቃቱ በፊት ገና እስራኤል ኢራን ከመታቷ በፊት ሜይ ግንቦት ወር ተናግራለች ማንን ያስጠነቀቀችው እንግሊዝን ደግሞ ተጠንቀቁ እስራኤሎቹ እኛ ያደረግነው አስመስለው ድሮ በ1994 በአገራችሁ በመግቢያ ቪዲዮ ላይ እንዳያችሁት ያቺ የኤምአይ5 ሴትዮ የእንግሊዝ የስለላ ድርጅት ሴትዮ ማለት ነች አሁን ሪታየር አደረገችው ስትመሰክር ሰምታችኋል በ1994 በእንግሊዝ የተደረገው ጥቃት ስፖንሰር የተደረገውና በእስራኤል በሞሳድ ነው ስለዚህ ተመሳሳይ ነገር ሊያደርጉ ነው አሁንም ብላ ለእንግሊዝ መንግስት አስጠንቅቋል ቴህራን ገና ግንቦት ወር አገርማችሁ ወገኖቼ ኢራን on official site the Israeli regime's track record of false flag operation to bolster their warnings እኔ በቢጫ ያለውን ነው ማነበው foreign ministry spokesman Esmaili Bakil declared the Zionist regime has long flaunted international law from Gaza to the Lavon affairs using espionage to deceive ይህንን ቪዲዮ የ1994ቱን አስመልክቶ የኤምአይ5 የእንግሊዙ ስለላ ድርጅት ኤምአይ5 ኤጀንት ሆና መሰራ የነበረችውን የመሰከረችውን ስለ ቪዲዮ በመግቢያ ላይ በመጠኑ አይታችሁት ቢሆን it is in whole entirety ማሳያችሁ ይሆናል ወደ መጨረሻ ላይ ታዲያ ይሄ ነገር ግሎባል ነገር እንዲይዝ በመደረጉ አንቶኒዮ ጉተሬዝ ኦልሞስት በቃ እስራኤልን ደግፎ በእስራኤል መንግስት ሳይሆን ደግፎ በሚመስል አሁን ባደረጉት ስብሰባ ማለት ነው በጣም የሚገርም ነገር ተናግሯል ምን ብሏል በዘር ምክንያት በዘር እንግዲህ አሁን እስራኤሎቹን ነው እንግዲህ ያው 94 ሚሊዮን 49 ሚሊዮን ይቅርታ ትራምፕ ካስቀመጠ እነሱን ለመጠበቅ ጉተሬዝ ደግሞ አሁን በዓለማችን እኮ በዘር በኤትኒሲቲ ምክንያት በጣም ወርስን እያደረገ ምን አለ የኛን አሁን እስኪ አማራውን ኦርቶዶክሱን መገደሉን እንደምን እንደዛ ለምን አንታይም
አንታይም አይደልኛ አይናገሩም ስለነሱ ስለኛ አይናገሩም ግን ይሄኛው ይሄ ይታያል እና ስለዚህ ትኩረት ሊደረግ ይችላልና he cited worsening identity based violence deepening impunity and the weaponizing of new technologies as compounding threats to populations around the world. No society is immune from the risk of atrocity crimes, Mr. Guterres continued. Na and video አለ ሲናገር ያለበትን እንግዲህ ይሄን ሳወርድ ወደ ቀን በፊት ነው I think 4 ቀን ሆኖታል አሁን ሲናገረው እና እቺንም እንግዲህ ተናገር ተብሎ ነው ያለ በለዛ ፈንዳ ይለቀቅለትም highest number of armed conflicts since the end of the Second World War. And these are marked by rising identity-based violence, widespread violations of international humanitarian law and human rights law, and deepening impunity. Leaders gathered at the 2005 World Summit and committed to protect populations from genocide, war crimes, ethnic cleansing, and crimes against humanity. Too often, early warnings go unheeded, and alleged evidence of crimes committed by states and non-state actors are met with denial, indifference, or repression. Anyway, እንቀጥል ታዲያ እንግሊዝስ ለምን ይቅርበት የአሜሪካ እንግዲህ ያው የኢመርጀንሲ ዋርኒንግ አለርት ሲስተሞች በስልክ በቴሌቪዥን ላይ ካሉ እንግሊዝም ያው ዱብ ነው ለ911 ሲሆን 77 ምናምን ሲሆን እንደዚህ ስለሆነ አላይድ ስለሆነ እንግሊዝስ ለምን ይቅርበት የእንግሊዙ ደግሞ በጣም የሚገርም ነው ይሄው አሁን የዴይሊ ሜል በ27 ጁን ይዞት በወጣው አርቲክል all phones to blast out emergency alarm in system test as the government የእንግሊዝ መንግስት በህዝቡ ላይ ሊደርስ ያለ ከማይታወቅ አካል እንግዲህ ያው ኢራን ነው በዚህ ኬዝ ጥቃት ሊደርስ ይችላልና በተጠንቀቅ ነውና ስልኮች የእጅ ስልኮች ሞባይል ዲቫይሶች ህዝቡን ለማንቃት እንደ አላርም ማለት ነው እንግዲህ በፈርስት ወርልድ ዋር በሰከንድ ወርልድ ዋር እንደነበረ አላርም ሳይረን ምናምን ሰጠው ህዝቡን እንግዲህ ወደ ባንከር ወደ ምድር በታች ወዳለ እንደሚገባ ማለት ነው እንዲሰጡ ብላስት ማድረግ መቻል አለባቸው በሚል ይሄንን እንትን ዜና ይዞ ወጥቷል ማለት ነው እንግዲህ this latest test comes አሁንና ቴስት ያደረጉ ነው ጥቃት አሁን ኢሚነንት የሆነ ጥቃት ይመጣል በእንግሊዝ መሬት ላይ እና እንግሊዝ መንግስት ተነግሮታል ሲቪየር እንግዲህ ምንድነው ከፍተኛ ጥቃት ሊመጣ ይችላል ልክ እንደ ዋር ታይም ሰናሪዮ ስለዚህ እንደ በፈርስት ወርልድ ዋር በሰከንድ ወርልድ ዋር በመጀመሪያው ዓለም ጦርነት በሁለተኛው ዓለም ጦርነት እንደሆነው ማለት ነው ስለዚህ እንግዲህ አሁን ይሄን ተከትሎ አሁን ፎልስ ፍላጉን ተከትሎ በአሜሪካ የሚደሆነውን ከዛ እንግሊዞቹም አብረው አይቀሬ ነው ከኢራን አሁንም እንዳደረጉት ሊወሩ ይሄዳሉ የዛን ጊዜ ነው ወይስ አሁንንም ሌላም በእንግሊዝ የሚሆነ ነገር ተመሳሳይ ታቅሏል እግዚአብሔር ይወቀው እሱ ብቻ ሳይሆን አሁን ሰሞኑን ከ25 ወደዚህ ማለት ነው ናሽናል ሴኩሪቲ የእንግሊዝ ነው ሴኩሪቲ ስትራቴጂ እንግሊዝ ያላችሁ ይሄን ተመልከቱ በደንብ ናሽናል ሴኩሪቲ ስትራቴጂ 2025 አዲስ ህግ ወጥቷል መመሪያ ወጥቷል አዲስ ቢል ወጥቷል ይሄ ቢል የህዝቡ ማለት ነው ህዝቡ ማንኛውም ህዝብ መንግስትን የማይሰማ እንደ ቴሮሪስት ሊቆጠር ይችላል ይሄን እንትን ይሉ በ24 ጁን ነው የወጣው እንደምትመለከቱት ፐብሊሽድ 24 ጁን 2025 ያውን ያለው እንግሊዝ መንግስት ነው ተመልከቱ እየተናበቡ እንደሚሰሩ በጣም ነው የሚገርመው ይሄ እንግዲህ ቢል ናሽናል ሴኩሪቲ ብዙ የሰዎችን መብት ወደ ጎን የሚያደርግ ነው ስለዚህ ከትንሽ ጊዜ በኋላ ጥንቃቄ ያስፈልጋል እኔም ያው እዚህ ሀገር እየኖርኩ እንደዚህ አይነት ነገሮችን ላልዘግብ ይችላል ማለት ነው ምክንያቱም ከባድ ነው ከትንሽ ጊዜ በኋላ በቃ አሁን አፍ ማዝጊያ ነው ጋጊንግ ኦርደር ነው ከባድ ነው ማለት ነው በዚህ ምክንያት ልክ እንደ ሆምላንድ ሴኩሪቲዎቹ በአሜሪካ ይሄኛውም የእንግሊዝ መንግስት ሄዶ ይሄንን እንትን ነው ይፋ ያደረገው እንደውም ይሄው እንደምታዩት የሆምላንድ ሴኩሪቲ በእንግሊዙ ማለት ነው አደጋ ላይ የምትሆንበት ጊዜ እዛ ሄዶ ሰብስቦ ይሄንን ፋይልም ይፋ ያደረገላቸው እንደዚህ ነው ስትራቴጂ ኮማንድ ይሄ እንግዲህ በጣም የመጨረሻው አገሪቷ ወደ ጦርነት ስትሄድ
ስትራቴጂ የሚያወጡ እቅድ የሚያወጡ የሚነድፉ ከዛ ግብአት የሚያዘጋጁ ከዛ ፕላን የሚያደርጉ በሀገር ውስጥም በውጭ ያለውን ይህን ለማጥፋት አያችሁ እንዴት እየተናበቡ እንደሚሰሩ እነዚህ ሰዎች። ስለዚህ ምንም የሚተርፍ ነገር የለም ማለት ነው። ሙሉውን ማንበብ ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ስትራቴጂክ ፍሬምወርክ ብሎ ነው፣ አዲስ ነው በአይነቱ። ያው እንግዲህ ሴኩሪቲ አት ሆም የሚለው በሀገር ውስጥ ሴፍ መሆን አለብን ማለት ምንድን ነው? እያንዳንዱ ህዝብ ማለት ነው ምን እንደሆነ በቃ ስልክ ይሰልላሉ፣ ሁሉ ነገር ሙቭመንት ይሰልላሉ። በጣም የሚገርም ነው። ስለዚህ ይሄ ምንድን ፕራይቬሲ ምናምን የሚባል ነገር በቃ በመስኮት ወጥቶ ሄዷል። የለም እንደዚህ ብሎ ነገር የለም። እና ሴኩሪቲ አብሮድ በኮመንዌልዝ ሀገሮችም ጭምሮ ሁሉም ነገሮች ባንኮች ይተባበራሉ። እዚህ ጋር የማይተባበር እንትን የለም። ዶክተሮች ይተባበራሉ፣ የመንግስት ሚኒሲፓሊቲ ኦፊስ፣ ሁሉም ካውንስል፣ ታውን ሆል ሁሉም ይተባበራል ስለ መረጃ ለመስጠት ስለ እያንዳንዱ በሀገር ውስጥም በውጭም ስለሚሆነው ማለት ነው። ይህ እንግዲህ ሁሉም ቀስ ብሎ አሁን የዲጂታል አይዲውንም በጣም የሚያጠናክርላቸው በአንድ ድንጋይ ማዕት ወፍ ነው የሚመቱት። አያችሁ፣ በአንድ ድንጋይ ማዕት ወፍ። በጣም የሚገርም ነገር ነው። እና ያቺ የኢራኗ ነገር የተጀመረችው ነው። አይደንቲቲ ኔቸር ምናምን ያያችሁ ነው። ሙሉን አንብቡት፣ በጣም ይገርማል። እና እስኪ እንትኑን እኔ ፒዲኤፉን ዝም ብዬ ወደ ታች እያደረግኩ ቀስ እያልኩ እንደ ቪዲዮ ስለቀዳሁት አሳያችኋለሁ። ግን ያው እንደተለመደው ዲስክሪፕሽን ላይ ታገኙታላችሁ። ኦኬ ሌትስ ሉክ። ፈጠነ ቀስ እያልኩ ላሳያችሁ። ኦኬ እንደምታዩት ነው እንግዲህ ረጅም ነው። መዓት ፔጅ ዶኩመንት ነው፣ ዝም ብሎ አይደለም። ያው ይሄንን እዚህ ጋር ላሳያችሁ። ናሽናል ሴኩሪቲ ኢን ዘ ፈርስት ሪስፖንሲቢሊቲ ናሽናል ሴኩሪቲ የህዝቡን ደህንነት ለመጠበቅ ከቴሮሪስቶች ማለት ነው። ፕሮቴክቲንግ ዩኬ ኤንድ ፕሮሞቲንግ ብሪቲሽ ኢንተረስት ዩኬ ሞስት ዜርፎር አዶፕት ኢትስ አፕሮች ቱ ናሽናል ሴኩሪቲ ብለዋል። ተመልከቱ። በዚህ ላይ ከረር አድርገው እንግዲህ ስትራቴጂው ምን ማድረግ አለባቸው የሚለውን ነገር በሙሉ ስታነቡት ነው የምታውቁት። ያው እንደምታዩት ቅድም ያሳያችሁ ይሄ ነው። ከባድ ታይም እየመጣ ነው ማለት ነው። ከባድ ታይም እየመጣ ነው። ጭጭ ነው። አፋችሁን ዝጉ ነው። ስትሬንግዝን አቦሮርድ። ስለዚህ ከዩኬ ጋር ሰላም እንሻለን የሚል መንግስት በሙሉ አብሮ እንግዲህ አብሮ መንቀሳቀስ አለበት። አዲስ ቢል ነው። አይገርማችሁም? ይህንን እዩ። ብዙም እንግዲህ ማለትም አያስፈልግም። ይኸው ነው መንፈሱ። አንብቡት፣ ብታነቡት መልካም ነው። ታዲያስ በአሜሪካ እንግዲህ እነኛ ሰዎች ትዊተር ላይ ወጥተው አይስ ይገደል ምናምን ሲሉ አልነበረም? አሁን እነዚህን ነገሮችን ደግሞ ይሄ ቢል ከወጣ በኋላ በ24 ይሄ ቢል ወጣ። በጣም አደገኛ ነገር ላይ ነው እንግሊዝ ያለ ነው። ኢራን እንግዲህ አደጋ ልትፈጥር ትችላለች ምናምን እየተባለ ባለበት ሁኔታ ማለት ነው። ሰሞኑን የግላስተንበሪ ፌስቲቫል ነበር፣ የሙዚክ ፌስቲቫል ነው። ግላስተንበሪ በእንግሊዝ ሀገር የታወቀ ነው። በእንደዚህ አይነት ነገር እንትን አይልም። እንግዲህ ይሄ ቦብ ቪላን የሚባል ሁለት ናቸው፣ ዱኦ ናቸው፣ ግሩፕ ናቸው፣ የሙዚክ ግሩፕ በጋላስተንበሪ ወጥቶ እኔ ፔድ ነው የምለው በጨለማ ማህበረሰብ ገንዘብ የተከፈለው ነው እንጂ እንደዚህ ሰክሰስፉል የሆነ አርቲስት ወጥቶ ግላስተንበሪ ሄዶ ማለት ነው አይዲኤፍ የእስራኤል ዲፌንስ ፎርስን ማለት ነው ይገደሉ እያለ ግላስተንበሪ ስቴጅ ላይ ህዝቡ ከሱ ጋር አብሮ ቻንት እንዲያደርግ ይሄ በቃ በደንብ የተነቃበት እንትን ጨዋታ ነው። ታዲያ ወጥቶ ግላስተንበሪ ፌስቲቫል ስንት ህዝብ ባለበት ጢም ነው የሚለው። እዛ ደግሞ በተለይ የዎኩ ማህበረሰብ በብዛት እዛ ይሄዳል። በብዛት ነው እዛ የሚሄደው። ምክንያቱም ድራጉም ምኑም ስላለ። እዚህ ጋራ ጳውሎስ አሪፍ ነገር አስቀምጧል። ምን እያለ ነው ጳውሎስ? ጤና ይስጥልኝ ዋልልኝ አይደለም ጳውሎስ ወንድሜ፣ አለልኝ ነው ስሜ። እግዚአብሔር አለልኝ ለማለት አባቴ ድሮ አለልኝ አለ እና ዋልልኝ አይደለም። ዋልልኝም ጥሩ ስም ነው፣ ግን አለልኝ ይሁንልኝ። ለማንኛውም ጤና ይስጥልኝ አለልኝ። እነዚህ የዲያብሎስ ልጆች እየታየ እንዳለው እና ባለፉትም የሚዲያ ስራዎች እና በበሬ የወለደ ውሸት ሰፊውን ህዝብ እያጭበረበሩና እያደናበሩ ወደ አቀዱትና
ለዘመናት ሲሰሩ የወሰዱት ነው ወዳቀዱት እርምጃ ነው እንግዲህ ብሏል እንግዲህ አዎ እና ወደ እነሱ አጀንዳ እየወሰዱ ነው ትክክል ነው ጳውሎስ እስማማለሁ ኤኒዌይ ታዲያ እዚህ ግላስተንበሪ ፌስቲቫል ላይ ሙዚክ ፌስቲቫል ላይ እንግዲህ ሌሎች ማብረው ከሱ ጋር እንዲዘፍኑ እንዲያጅቡ ተደርገው ማለት ነው ማአት ተከታው ይሄ ሰውዬ ዘፈኑ በሙሉ ፍሪ ፓለስታይን ይላል እንደገና ደግሞ አይዲኤፍ ወታደሮች ሰዎች ናቸው እንግዲህ አይዲኤፍ ውስጥ የሚሰሩ የኛም ቤተ እስራኤል ወገኖቻችን አሉ ይገደሉ ምናም ብሎ የተናገረውን እናያለን ማለት ነው በጣም ይኸውና የሰውዬ እንግዲህ በታቱ የሆነ ነው በሙሉ እንደምታዩት እንግዲህ አንድ ላይ ሆነው የፓለስቲንን ባንዲራ የኢራንን ባንዲራ እያውለበለቡ አያችሁ እዚህ ውስጥ ነው ከተዋቸው አብረው ቢቢሲ ደግሞ የዘገበው እኮ ቢቢሲ ነው የሚዘግበው ሌጋሲ ሚዲያው ቢቢሲ ነው የዘገበው አቤት እና ከዛ እንዴት ቢቢሲ እንዴት ይሄን ይዘግባል ምናምን ያሉ ደግሞ ማለት ነው አብረው ሲያጨናብሩ ነው የሚባለው ይቅርታ በወዘ ላንጉጅ እንግዲህ የመንገዱንም የስትሪት ላንጉጅንም እንጠቀም እዚህ ጋር ያስኬዳል እና ተመልከቱት ቦብ ምናምን የሚባለው ሰውዬ ሲዘፍ ነው ኦኬ ወራዊ እዚህ ጋር Free! Alright, but have you heard this one though? Death to the IDF! Death to the IDF! Death! ወይ ጉድ እና በጣም ይገርማል ከዚህ በላይ ማጫወት ማያስፈልግም ኤኒዌይ አይገርማችሁም ጨዋታው እንዴት የተያያዘ ፒክቸር እንዳለው አሁን እንግዲህ ቴሮሪስቶች አሉ የሚለውን በደንብ እየተጫወተላቸው ነው በሙዚክ ፌስቲቫል እንዲህ ብሎ አላቸው ስለዚህ አሁን ያ ሁሉ በጭንቅ ሳበብ የተወሰደ እርምጃ የሚለውን አሁን እየጠመዘዘ እጅን ህዝብን ሰላም የምትወደውን ህዝብ ሁሉ የሚሄዱበትን መንገድ እነኚህ ያመቻቹላቸዋል ማለት ነው which is really sad በጣም ይገርማል እና አንተ እንደዚህ አይነቱ እንኳንን የዛዮኒስቱን እንትን ሊቃወም አይደለም አብሮ ገንዘብ ተቀብሎ የሚሰራ ነው እኔ I guarantee you ከይን ታዲያ አያይዞ በእንግሊዝ ያለ የእስራኤል ኤምባሲ እንዴት እንግሊዝ መንግስት እንዴት ይሄን ይፈቅዳል ቢቢሲ እንዴት ይሄን ይዘግባል ብሎ የእስራኤል ኤምባሲ በእንግሊዝ the embassy of Israel in the United Kingdom is deeply disturbed by the inflammatory and hateful rhetoric expressed on stage at the Glastonbury Festival. Freedom of expression is a cornerstone of democracy, but when speech crosses into incitement, በጣም ኢምፖርታንት ነው የሰመረበት incitement, hatred and advocacy of ethnic cleansing, it must be called out ብሏል እና ያችሁ እንግዲህ በዚህ ጋር አቆራማው በሌላ ነገር ሊያመጡ ራሳቸውን ተበዳይ አድርገው ስለዚህ አሁን የሚቀጥለው እርምጃ ነው የሚያሳስበኝ ከዛ ያው ሌጋሲው ሚዲያ ያዘው እንግዲህ ቢቢሲ ስለዘገበ እንዴት ቢቢሲ ይዘግባል ብለው እነኚህ ጂቢ ኒውስ ደግሞ ያው ያራግቡታል እስራኤልን ሰዎች ከዓለም ላይ ያሉትን ኢንተርቪው ያደርጋሉ አያችሁ አሁን ይሄ በፊቱ የፕሮብሌም ስቴጅ እንግዲህ ተፈጥሯል አሁን ፕሮብሌም ስቴጅ ገና እንግዲህ ፎርስ ፍላክ ካለ ፕሮብሌም ነው አሁን እንግዲህ እዚህ ጋራ ፕሮብሌሙ ያው ኢራን ነው የመደብደቡ ነው ከዛ አሁን ሪአክሽን ስቴጅ ላይ እንግዲህ ማራገቡ ተጀምሯል ተመልከቱ ሬዲዮ ሁሉ የሚያወራው ባይዘው ይሄን ነው በጣም ይገርማል Distressing occasion. I don't know how on earth does it make you feel? Well, this is an absolute disgrace. I just don't understand. በጣም አሪፍ ስብሐት ላብ አይታችኋል ሁሉ ጊዜ የፓለስቲኑ ሙቭመንት ሰልፍ በሚደረግበት ጊዜ የወክ ማህበረሰብ የኤልጂቢቲ ኮሚኒቲ አብሮ ይሰለፋል ሁሌ እንደዚህ ነው ሰልፉ እንደዚህ ነው ወደ ተፈለገ አቅጣጫ ያዞሩታል ከዛ ማስክ ያደረጉ ከዚህ በፊት ሰርቼላችኋለሁ በዚህ ጉዳይ ላይ ዶክመንተሪ ሰርቻለሁ ወደ ኋላ ሄዳችሁ ማየት ትችላላችሁና ሄደው በቃ የገቨርንመንት ቢልዲንግ ይሰብራሉ ማስክ ያደረጉ ጥቁር የለበሱ ሰዎች ሁሉ ጊዜ ሰላማዊ ሰልፍ አላፊ አግዳሚዎቹ ምናምን ይተናኮላሉ መኪና የፕራይቬት መኪና ይሰብራሉ ምናምን እና እንደዚህ ናቸው ለማስባል ማለት ነው እና አሁንም እዚህ ውስጥ ገብተዋል እንደዚህ ነው እናሰሙት ጋዜጠኞቹ ናቸው በጣም የሚገርመው ጋዜጠኞቹ አንደኛው አገጩን ይዟል በቃ ሳያውቁ እንደተደረገ ቢቢሲ የእንግሊዝ
መንግስት ወናፍ ነው ሳይፈቀድለት ቢቢሲ ሄዶ እዛ ጋር ምክንያቱም ቢቢሲ በህዝብ ታክስ በሚሰበሰብ ገንዘብ ነው ፈንድ ተደርጎ የሚሰራው እንትን የሚያደርገው እና አሁን ገርማቸው አታውቁም እናንተ አሁን በስማም እና እዚህ ጋራ ጂቢ ኒውስ የሚባለው ኮንኖ ቢቢሲ በቢቢሲን እየነቀፈ ነው በቃና አያቸው ፊታቸው ሁሉ Chants for death, for the destruction of Israel, racist comments like that have been just normalized in the UK. And more so, you know, it is such a disgrace for the BBC. I condemn the BBC. They actually continue to live stream anti-Israel hate speech from there. አሁን የጨለማ ማህበረሰብ ነው ቢቢሲን ያዘዘው ይዘግቡ ይሄ ዘፋኝ በዚህ ቀን ገንዘብ ከፍረ ነው የኛን ሰዎች በዛ በጨፋሪዎቹ ጋር አብረን ከተን እንደዚህ ዘፍናል እኛ ደግሞ ከታች ደግሞ እየተቀበል ደግሞ የኛ ሰዎች እንደዚህ ይላሉ ከዛ የዓለም ህዝብ እንዴ እንግሊዝ ውስጥ ታዲያ ቴሮሪስቶች አሉ ቢባል ምን ያስገርማል የእንግሊዝ መንግስት ታዲያ መረጃ የደረሰው እውነት ነው ማለት ነው ምናምን ኤኒባዲ ማንኛውም ሰው ለካ በቃ እንደዚህ ጥቃት ሊያደርስ ይችላል ምናምን የሚለው ነገር በደንብ ስዕሉን በደንብ ነው ያስቀመጡልን አሁን እዚህ ጋር መጥቶ ደግሞ እነኚህ ደግሞ ይሄንን ቢቢሲን እንተቻለን ምናምን ያሉና በጣም ነገሩ ደግሞ እውነት ለማስመሰል ማለት ነው ለማስመሰል በትናንትናው ዕለት የእንግሊዝ የአሜሪካ መንግስት ወላችሁ እየተነባበቡ መሆኑን ስቴት ዲፓርትመንት ምን አለ ቦብ ቢላንን እንትን ግሩፕ ቪዛውን በቃ ሰርዘናል ምናምን እኮ በጣም ነው የሚያስቁኝ እነኚህ ሰዎች ታሪካቸውን እኮ ወደ ኋላ እኮ ብትስታነቡ እኮ በጣም ነው የሚገርመው እና አጅሬው በደንብ አድርጎ ተከፍቷል ደግሞ ትንሽ ጊዜ በኋላ መረጃው ይወጣል አጋራንቲዩ እና እንደዛ ነው አካሄዳቸውና በመጨረሻ የእንግሊዝ መንግስት ከአሜሪካ መንግስት ጋር ከሞሳድ ጋር አብረው እንደዚህ አይነት ነገር እንደሚያደርጉ የነበረ በ1994 ዓ.ም የተደረገውን የራሳቸው የMI5 እንትን ኤጀንት የነበረች ከስንት ጊዜ በፊት ወጣ ተናግራለች አሁንም ይሄንን ሊደግሙት ነው ብለው ኢራናኖች የኢራን ሚዲያ የተናገረው ነገር በጣም እውነት ባንክሮ ልናየው የሚያስፈልግ ነገር መሆኑን በደንብ ቁልጭ አድርጎ የሚያሳስብ ኢንተርቪው ስለሆነ እሱን እናዳምጠውና ወደ ፕሮግራማችን ፍጻሜ ይመጣልን ማለት ነው እስኪ አዳምጧት በእናታችሁ በጣም ይገርማል ስሟት Two cases that really got us. First of all, there was a false flag attack in London in 1994 where a car bomb exploded outside the Israeli embassy. እንግዲህ ወልደሰደን ምንድን ያደረገው በ1994 የእንግሊዝ የእስራኤል ሞሳድ ማለት ነው በኤምባሲቸው በር ላይ እንግሊዝ አለ ገር ባለው በእስራኤል ኤምባሲ በር ላይ የመኪና ቦምብ መኪናው ወደ ኤምባሲው ቀረብ ብሎ ፈነዳ ራሱ እንዲፈነዳ አድርጎ ማለት ሪሞትሊ ዲቫይስ እንትን እንዲለኮስ ተደርጎ ማለት ነው የሚገርመው የቦምቡ አይነት በጣም የሚገርም ነው መረጃ ኤቪደንስ ራሱ ቦምቡ ምን አይነት ነው ምናምን እንደሚለው ራሱ እንኳን እንዳይታወቅ የሚያደርግ አይነት የቦምብ አይነት ነው የተጠቀሙት ስሟት in the center of London. Now, I remember this vaguely. This is, we're talking 14 years ago. It's a long time but ago. But it was huge at the time. I mean, it was a huge worldwide story. Yeah. In fact, there'd been an earlier attack against some Jewish interest section in Buenos Aires earlier that year as well. ያያችሁ ግን በእንግሊዝ ብቻ ሳይሆን የዛን ጊዜ ከዛ አንድ ጊዜ አንድ አመት በፊት ደግሞ በቦነስ አይረስ ራሱም ተመሳሳይ ነገር አድርገው ነገር ሞሳዶቹ ዛይኒስቶቹ ተመልከቱ Similar sort of MO, modus operandi, with a car bomb driven and parked outside that exploded. Very minor injuries, that was all. Nobody was killed. And it was a very sophisticated device. It appeared to eat itself, eat all the forensics. Now, this is very, very rare. Even the IRA, which is a very sophisticated terrorist organisation, could not make bombs that effective. So it looked like a sort of fairly technical person had put that together. But what emerged from that ከዛ በኋላ ግን ከፎልስ ፍላጉ በኋላ የሆነው ነገር ስሙ አሁንም ማለት ነው አሜሪካ መንግስት እንግሊዝ መንግስት ያሰበ ያለውን ከዛ በኋላ ምንድነው እሺ የሆነ ነገር ፈነዳ ተደረገ ናይን ደግሞ ምንም እንደዛ ነው የሆነው ከዛ በኋላ በ1994 ግን ምንድነው የተደረገው ከዛ በኋላ the senior MI5 officer who was in charge of the investigation into it and had seen all the evidence but also all the intelligence which isn't necessarily admissible in court wrote his formal assessment at the end of the case and he said he reckoned that Mossad the Israeli External Intelligence Agency had bombed their own embassy. እንግዲህ ከዛ በኋላ ይሄንን የሆነው ከዛ የእንግሊዝ መርማሪው አካል የማይፋይፉ መረመረና እስራኤሎቹ ሞሳዶቹ ራሳችሁ ናችሁ በካርቦን ባርጋችሁ ኤምባሲያችሁን ያጨሳችሁት አላችሁ ማለት ነው. Sort of controlled explosion outside the embassy.
And as I said, that was a senior MI5 officer. That was his formal verdict. If you read that on the internet now, you would say that sounds like some mad conspiracy theory. ግን አሁን በኢንተርኔት ላይ ይሄ ፋክት ሆኖ ያለ የኮንስፓይረሲ ቲዮሪስ ነው ብለው የሚያጣጥሉት ነገር ነው ሚዲያውን እነሱ ስለሚቆጣጠሩ ማለት ነው። But it wasn't. This was the official position of MI5. And he said that they did it for two reasons. One, they were always hassling MI5 for increased security around their embassy and other interests in London because አያችሁ MI5 more security አካባቢያቸውና እንዲያደርግላቸው Of course, London had a reputation of giving safe haven to Arab dissidents from around the world. እና እንግዲህ ጥቃት ላይ ነን ካሉ አረቦች እንግሊዝ ደግሞ ለአረቦቹ ብዙ ነው ገንዘብ ይዞ ለመጣ አረብ ምናምን ወደዚህ ያው ለምሳሌ ወደ ሃይድ ፓርክ ምናምን ብዙ መኖሪያ ምናምን ትሰጣለች እንግሊዝ ነው ገንዘብ ነው የሚፈልጉት እነሱ የሚቸገራቸው ስለዚህ አደጋ ላይ ነን ካሉ ግን ያንን ነው ጥበቃ ለነሱ ሞር እንዲያደርግላቸው ለማድረግ አንድ እሺ At that point. And MI5 kept saying, well, there's no reason to increase the threat assessment. You don't need extra protection. እናንተ ኤክስትራ ፕሮቴክሽን አትፈልጉም እያለ የእንግሊዝ መንግስት ሁሉ ጊዜ ይነግራቸው ስለነበር አንድ letting off a controlled explosion outside, of course, they immediately got what they wanted there. But crucially, 2 innocent Palestinians were arrested, charged and convicted of conspiracy to cause... ቢንጎ አያችሁ ፓለስቲናኖችን ያለምንም እንትን እንዳውኑ ማለት ነው እንደሚደረገው ያለምንም እንትን የእንግሊዝ መንግስት ተነሳስቶ ማለት ነው እየሄደ ምክንያቱም ራሳቸው አጨሰው ፓለስቲናኖች ናቸው ስላሉ ያኔ ማለት ነው ያዘ በቃ በእንግሊዝ የሚኖሩትን ፓለስቲናኖች ያሰረው የኔ እንዲከት ለማድረግ ተመልከቱ immediately got what they wanted there. But crucially, 2 innocent Palestinians were arrested, charged and convicted of conspiracy to cause that attack. And they were very active in a Palestinian support network in London, political campaigning for the people on the West Bank and the Gaza Strip. ግን ቴሮሪስቶች ስለሆኑ አይደለም በቃ በሰላማዊ ሰልፍ ምናምን ስለሚያጨናንቁ ነው ለፓለስቲናኖች ድምጽ ስለሆኑ ነው የዛን ጊዜ And they were gaining some traction in the media. They were getting quite a lot of support. እና ሚዲያ እየሰማቸው ስለሆነ አሁን ህዝቡ ብዙ ሰው ስለ ፓለስቲን ድሮ ማያውቀው አሁን ከኢራን ስለ እስራኤል ማየት ጀምሯል እንዴ ብሎ ጆሮ መስጠት ጀምሯል So by arresting these people and framing them for an attack. እቺ እንግዲህ ዝም ብሎ ተራሴት አይደለችም MI5 ኤጀንት የነበረች ነች የMI5 ደግሞ ሲኒየር ኦፊሰሩ በጊዜው የነበረው የሰጠውን መረጃ ይዛ መጣ እየተናገረች አያችሁ the game of the game is the same sticking them in prison the whole network just shattered and hasn't got back on its feet to this day so that would be a clear political advantage አያችሁ clear political advantage ነው አያችሁ ለማድረግ ነው ብላ እንተናገረች አገርባችሁ history repeats itself again በየ በጨርሰው ካይሆኑ በጣም ወገሮች በጣም ይገርማል እንግዲህ ለዛሬ ይዤላችሁ የመጣሁት መርሃ ግብሬን ይመስል ነበር አነሳስቶ ላስጀምረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን እንግዲህ የባታን ገዳም እርዳታችሁን ያላደረጋችሁ እገዛችሁን አድርጉ እስኪ አንዳንዶቻችሁን ኮሜንት ላንብብ ሁላችሁም ያው በተስማማ ነገር ነው ሀብቴ ቀላል ድራማ ይጫወታሉ እንዲያለ ነው እውነት ነው ዛሬ እንዴት ነው ኮሜንት ብዙ አላደረጋችሁም ለምን እንዳላደረጋችሁ አላውቅም ኦኬ ብዙዎቻችሁ አላደረጋችሁም ዝም ብሎ ነው የተመለከታችሁት ያሬድማ ምንም አላደረክም ዛሬ ነበር አይቻለሁ ቅድም እንግዲህ ሌላ ቦታ ሄዶናል መስለኛል ዛሬ ኤኒዌይ ለማንኛውም ኮሜንት ከፕሮግራም በኋላ ታስቀምጡልን ትችላላችሁ ሁላችሁንም ከልብ አመሰግናለሁ በእንግዲህ ስክሮል በሚያደርገው ስልክ ላይ ደውላችሁ አባቶችን አግኙ የረር በአታ ማርያም ጸሎት የምትሰማ እናታችን ነች ከልጇ ታማልደናለች የጨነቃችሁ የጠበባችሁ እውነት ለደጅሽ አብቂኝ በሉ በረከትም አገኙ ማስራት ኩራታችሁንም አውጡ ከዛ ላይ እውነት ነው ትባረኩበታላችሁ የባንክ ቁጥሩም ያው ያያችሁት ነው በተረፈ የዛሬ መርሃ ግብሬን በዚሁ ፈጸምኩ ሰሞኑን እንደ እግዚአብሔር ፈቃድ እንገናኛለን አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወንገድ ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለእመብርሃን ከነነ ልጇ ክብር ምስጋና ለሱ ይሁን በዛሬው ዕለት ለዘከርናቸው ቅዱሳን ለአባታችን ለአቡነ ተክለ ሃይማኖት ለክርስቶስ ሰምራ
እና ለኢትዮጵያዊው ጻድቅ አባታችን አባታችን ለአቡነ ሙሴ ጸሊም ሌሎችም በዛሬው ቀን ምናልባት ለዘነጓቸው ቅዱሳን በረከታቸው ይደርብን። ስለነሱ ብሎ ስለ ቅዱሳኑ ሲል ፈጣሪ አምላክ እግዚአብሔር ኢትዮጵያን ሀገራችንን ህዝባችንን ሁሉ በምህረቱ በያለንበት ይጎብኘን። በተረፈ የዛሬው መርሃ ግብር በዚሁ ፈጸሙ። ከወዳችኋለሁ፣ አከብራችኋለሁ። ላይክ እያደረጋችሁ ብትወጡ በጣም ደስ ይለኛል። በሌላ ፕሮግራም እስከምንገናኝ የዛሬውን በዚሁ ፈጸሙ። ቸር ሰንብቱልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.